ጦርነት ነው። ፍልሚያው በአንድ በኩል ኢራን፣ በሌላ በኩል ደግሞ አሜሪካና እስራኤል ሆነው ከዛሬ 47 ዓመት በፊት የተጀመረ ርዕዮተ ዓለማዊና ስትራቴጂካዊ ጦርነት ነው። በአምስት አስርት ዓመታት ቆይታው ሁሉ ስሜት የናጠ ተቃውሞና ጥላቻ ያልተለየው ጥልቅ ነው። አሁን የፍጻሜ ፍልሚያ ተጀምሯል። በእኒህ በሦስት ወገኖች ብቻ መካከል የሚቋጭም አይመስልም። መዘዙ እየተመዘዘ እስከምን ሊያደርስ እንደሚችል ማንም እርግጠኛ አይደለም። የጦርነቱ ታሪክ የጀመረው ፌብርዋሪ 1 1979 በኢትዮጵያ የካቲት 9 ቀን 1971 ዓ ም ከፓሪስ የተሳፈሩ አንድ ሺአ ካህን ቴህራን ሲወርዱ ነበረ። አያቶላ ኸሜኒ ከስደት ወደ ሀገር ቤት የመጡትና ከአውሮፕላን የወረዱት የኢራንን ታሪክ በስር ነቀል መልኩ ለመቀየር ነበረ። አያቶላው በአድናቂዎቻቸው ዘንድ መሳል ነበራቸውም። ላለፉት ይላሉ ጠላቶቻቸው፣ ላለፉት 800 ዓመታት እሳቸውን ያህል ሰው አልተፈጠረም። እዚህ ላይ የተመሠረቱ ደጋፊዎቻቸውና ተከታዮቻቸው ደግሞ ለመጪው 1000 ዓመት እሳቸውን ያህል መንፈሳዊ መሪ አይመጣም ብለው ያምናሉ። የዛሬ 47 ዓመት ቴህራን ሲገቡ የኢራን ሕዝብ ከ40 ዓመታት በላይ በገዛው የሻሁ ዘመነ መንግሥት ላይ የተሰማውን ቁጣ በአንድ የወከለ ሰው ሆነው ነበረ። ከዚህ ሥርዓት ሸሽተው ለ15 ዓመታት ተሰደው መመለሳቸው ነበረ። ይህንን የሻሁን 40 ዓመት ያገነገነ ሥርዓት የሚመነግልና በምትኩ ሺዓዊ ሃይማኖታዊ ሥርወ መንግሥት የሚተክል የአብዮት ቋያ ሊያጋግሙ ነበረ የገቡት። ዓመፁ የተጀመረው እሳቸው ቴህራን ከመድረሳቸው 1 ዓመት በፊት ነበረ። ሕዝቡ ሻሁን በመቃወም መኖሪያውን አደባባይ ላይ ያደረገ ይመስላል። የሻሁ አገዛዝ ወታደራዊ አምባገነንነት ነበረ። ሁሉንም ቦታ የተቆጣጠረና ሙሰኛ የሆነ ጦር ኃይል። በማኅበረሰቡ መካከል እኩልነት አልነበረም። ሥርዓቱ በሙስና ጨቅይቷል። ለሕዝብ ቁጣ ጭድ ሆኖ ያቀጣጠለ የሕዝብ ብሶት ምንጭ ነበር። አገዛዙ ፈለጉም ወይም አልፈለጉ የምዕራቡ ዐይነት ዘመናዊነትን ሊጭንባቸው የቈረጠ ነበረ። ሕዝቡ ደግሞ አንዱንም መሠረታዊ ፍላጎታቸውን ያላሟላ አድሏዊና በሙስና የተሞላ መንግሥት አድርጎ ነበረ የሚመለከተው። የዚህ በመቶ ሺዎች ተቋሙ አድራጊዎች የተወገዘ የሻሁ ዘመነ መንግሥት ዋነኛ አቃፊ ደጋፊ ሆነው የተገኙት በዋነኛነት 2 አገራት ነበሩ፣ ዩናይትድ ስቴትስ አሜሪካና እስራኤል። ዛሬ ላይ ቆመን ስናስበው እነዚህ 2 አገሮች የኢራን ወዳጅ አገራት እንደነበሩ ለማሰብ ከሞላ ጎደል አይቻልም። አሁን ያላቸውን የህልውና ፍልሚያ ስናይ ማለቴ ነው። እውነት እነዚህ ከ10 ዓመታት በፊት እጅና ጓንት የነበሩ ወዳጅ አገራት ናቸው ብሎ እንዴት ማሰብ ይቻላል? የሚያሰኝን አሁን ያላቸው የጥላቻ ደረጃ። እስራኤሎች ሲናገሩ በሰላሙ ጊዜ ለሀገሪቱ ኢኮኖሚያዊ ጥቅሞች እስራኤል ከአሜሪካ ቀጥላ የምትገኝ ታላቅ አገር ነበረች
እስራኤል ከሻሁ ዘመነ መንግሥት ኢራን ጋር መቀራረብ የጀመረችው በ1950ዎቹ በኢትዮጵያ 40ዎቹ ነበር። ያን ጊዜ ሕልውናዋ በአረቦች ተክዶ ክፉኛ ብቸኛ ነበረች። ስለዚህም አይሁዳዊቱ አገር በክልሉ የምትወዳጀው አረባዊ ያልሆነ አገር በመፈለግ ላይ ነበረች። እናም ደጋፊ ምዕራብና ከአረቡ ዓለም የተለየ እስልምና የምታራምድ የነበረችው ኢራን ለእስራኤል ፍላጎት ትክክለኛ ምላሽ ነበረች። ኢራኖች ወደ እስራኤል በገፍ ይጓዙ ነበረ። እጅግ የጠበቀ የትብብር መሠረት ላይ የቆመ ግንኙነት ነበራቸው። እስራኤላዊ ዲፕሎማት ኢስሐቅ ሴጌቭ በ1977 በኢትዮጵያ 6869 በቴህራን የእስራኤል ኤምባሲ የወታደራዊ አታሼ ሥራቸውን ጀመሩ። የኢራናውያን ሕዝባዊ ዓመፅ ከመነሳቱ 1 ዓመት በፊት ማለት ነው። ሴጌቭ ተልኳቸው የሁለቱን አገራት የደህንነት ጥበቃ ማጠናከር ነበረ። ዋነኛ ሥራቸው ከዚህ አንጻር በሁለቱ አገሮች መካከል የነበረውን የደህንነት ግንኙነት ለማጠናከር $1 ቢሊዮን ኮንትራት አፈጻጸምን መከታተልና ለቁም ነገር ማብቃት ነው። በውስጡ ሚሳኤል፣ አውሮፕላን ወዘተ ለመሳሰሉ ቁልፍ ቴክኖሎጂዎችን ለኢራን ለማቅረብ ነበር። አሜሪካንም በክልሉ ለሚኖሯት ተጽዕኖ የማዕዘን ድንጋይ እንድትሆናት የመረጠቻት አገር ብትኖር ኢራን ነበረች። በመካከላቸው የነበረው ከፍተኛ ደረጃ ወታደራዊ ትብብርም ኢራንን በምዕራቡ ዓለም ውስጥ በምዕራቡ ካምፕ ውስጥ ለማጽናት ነበረ። ጊዜውም የቀዝቃዛው ጦርነት ዘመን ነበር። ኢራን ደግሞ ዋናዋ የአሜሪካና የሶቪየት ኅብረት ፉክክር ማዕከል ሆናለች። ሻሁ ወደ አሜሪካ የተለጠፉበት ምክንያትም የሶቪየት ኅብረትን ለመጋፈጥና ሥልጣናቸውን ለማስንበት ነበር። ዛሬ ይላሉ ከእስላማዊ አብዮቱ መጀመር በፊት በቴህራን የእስራኤል ኤምባሲ ወታደራዊ አታሼ የነበሩት ሴጌቭ ለወጣቶች ገለጻ በሚያደርጉበት ጊዜ ታሪኩን ሲያስረዱ በ1977 እና 78 መካከል በፈረንጅ የኢራን 2 ታላላቅ አጋሮች አሜሪካና እስራኤል እንደነበሩ ስነግራቸው አያምኑም ይላሉ። ለአሜሪካም ሆነ ለእስራኤል በሻሁ ዘመነ መንግሥት የነበረችው ኢራን በመካከለኛው ምስራቅ የኃይል ሚዛን ጨዋታ ቁልፏ አጋር ነበረች። ነገር ግን አሜሪካም ሆነች እስራኤል ኋላ ሊገለብጣቸውና እስከዚህ ድረስ ሊንሰራፋ የቻለው ውስጣዊ ተቋሙን መጠንና ጥልቀት በተመለከተ ፍንጭ አልነበራቸውም ማለት ይቻላል። አሜሪካ ስፋትና ጥልቀቱ ያልተገለጸላት የኢራናውያንን ሕዝብ የሚመስልና ማኅበረሰቡ ውስጥ የሚመሳሰልና ሁሉን ከውስጥ የሚረዳላት ሰው ስላልነበር ነው። ግንኙነቱ ከከፍተኛ ምድብ ወይም ወታደራዊ ማዕረጎች በታች የጠለቀ አልነበረምና እነሱ ደግሞ የነበረው እንዲቀጥል የሚፈልጉና የሻሁ አገዛዝና ሁሉም ነገር በመልካም ሁኔታ ላይ እንደሚገኝ የሚናገሩ ነበሩ። አሜሪካ እግሯን ዘረጋግታና ራሷን የላባ ፍራሽ ላይ አስደግፋ እየተዘረጋችው በእነዚህ ትክክለኛ ጥልቅ መረዳት ባልነበራቸውና መጥፎ ወሬ ሊነግሯት ባልፈለጉ ሰዎች ላይ ነበረ። እናም ከላይ የተከደነና ከውስጥ ግን ይንተከታች የነበረው ቁጣ አንድ ዓርብ ዕለት ሲፈነዳ የአገዛዙ ወታደሮች ሰው ላይ ተኮሱ። በይፋ በተገለጸው አሃዝ ብቻ 87 ሰዎች ተገደሉ። በተቃዋሚዎች ግምት ግን ወደ 4000 ሕዝብ ነበረ የተፈጀው። ጥቁር ዓርብ
ከባድ ስህተት ነበረ። ንጉሣዊ ሥርዓቱ የጨነቀ ዕለት ሆነበትና እውነተኛ መልኩን ገለጸ። አብዮታዊ ጉዞ ተጀመረ። መመለሻ አልነበረውም። የቁጣው መግለጫ አሜሪካውያንና እስራኤላውያን እየሆኑ ስለመጡ የሁለቱ አገር ዜጎች በተቻላቸው መጠን አውሮፕላን እየተሳፈሩ ጣጥለው መውጣት ጀመሩ። ተቃዋሚዎች ቡና ቤቶችን፣ ምግብ ቤቶችን፣ ባንክ ቤቶችንና ሲኒማ ቤቶችን ማጥቃት ያዙ። ለጸረ አሜሪካን መፈክር መቀንቀን ምክንያቱ ጸረ ኢምፔሪያሊዝም ግራ ኃይሎች የፊት መሪ ነበሩ። ልክ እንደ ግራ ኃይሎች ሁሉ ሃይማኖታዊ ኃይሎችም አሜሪካንን አይወዷትም ነበረ። እስራኤልም ዕጣ ክፍሏ ተመሳሳይ የሆነው ኢራናውያን ግራ ኃይሎች የፍልስጤማውያንን መብት ረግጣለች በሚልና ሳቫክ የሚባለው የሀገሪቱን ምስጢራዊ የስለላ ድርጅት የሚመራው በሞሳድ ነው የሚል ጠንካራ እምነት ስለነበራቸው ነው። በዚህም የተነሳ በሕዝብ ውስጥ አሜሪካ አገሪቱን እንደምትቦጠቡጥና እንደምትዘርፍ፣ እስራኤልም የሻው ዘመነ መንግሥት ጠባቂ የሆነው የስለላ ድርጅት ሳቫክን በመቆጣጠር የተቃዋሚዎችን ግድያ፣ ማሰቃየት ውስጥ ከፍተኛ ድርሻ አላት በሚል ነበር። ዋናው ዓመፃ በአሜሪካ ላይ ቢሆንም በእነዚህ ምክንያቶችም እስራኤል የአሜሪካ አካል ተደርጋ ትቆጠር ነበር። የሻው ንጉሣዊ ሥርዓት መንግሥት መፍረስ ከአሜሪካና ከእስራኤል ጋር መቆራረጥና የምዕራብ አይነት ዘመናዊነትን እምቢኝ ማለት የአብዮቱ መሠረት ነበር። ትግሉ ተቀጣጥሏል። አንድ የሚመራው ሰው ግን ይፈልግ ነበር። በዚህ ሁኔታ ትግሉ እየፋመና እየጋመ ሲመጣ የመሪ አስፈላጊነቱ እየጎላና እየጨመረ መጣ። በሰዓቱ ያንን ቁልፍና አንገብጋቢ ቦታ ለመሙላት ዝግጁ የነበሩት ሆሚኒ ነበሩ። ሰልፈኞችም በተደጋጋሚ ከሚያሰሟቸው መፈክሮች መካከል ሆሚኒ እየጠበቅነው ነው የሚለው አንዱ ነበረ። ተንታኞች እንደሚሉት ሆሜኒን የሚጠብቁት ሃይማኖተኞች ኢራናውያን ብቻ ሳይሆኑ ብሔረተኞችና ማርክሲስቶችን የመሳሰሉት ጭምር ነበሩ። ሁሉም አንጃዎች አያቶላ ሆሜኒ የትግሉ መሪ እንዲሆኑ ፈልገዋል። ይህ ደግሞ 15 ዓመታት በስደት ለኖሩት አያቶላ ሆሜኒ ሕልማቸውን በስር ነቀል የምትጸና እስላማዊት ኢራንን የመመስረት ራዕያቸውን እውን የሚያደርጉበት ታሪካዊ አፍታ ሆነ። ዋናው ኃይል በሃይማኖታዊ ሥልጣኑ ጠቅላይ መሪ ላይ ያረፈ እስላማዊ ሪፐብሊክ። እናም አያቶላ ሆሜኒ የስደት መኖሪያቸው ፓሪስን ለቀው ፌብርዋሪ 1979 በኢትዮጵያ የካቲት 9 ቀን 1971 ዓ.ም ሲበሩ ቴሄራን አረፉ። አመጣጣቸው በሕዝብ ዓመፃ አብዮቱ ክፉኛ የገዘገዘውን የሻሁ ዘመነ መንግሥት ላይ የመጨረሻውን ቡጢ ለማሳረፍ ነበረ። ማንምና ምንም ነገር ከፊታቸው እንቅፋት ሆኖ ሊያግዳቸው አይችል ነበር። ምክንያቱም በዓለም ታሪክ አምሳያ በሌለ ሁኔታ ጥቁር ልብሰ ተክህኖና ጥምጣማቸውን አድርገው ከአውሮፕላናቸው የወረዱትን ሪዛም የሃይማኖት መሪ ለመቀበል የወጣው ሕዝብ ቁጥር ወደ 10 ሚሊዮን ነበረ። ቴሄራን ብቻ ሳትሆን አገሬው ከያለበት ንቅል ብሎ
ሊቀበላቸው ወጥቷል። ማን እዚህ ሱናሚ ፊት ደፍሮ ሊቆም ይቻለዋል? ሕዝቡ አያቶላ ኾሜኒ የመሪነት መስህብ ያላቸውና የእግዚአብሔር ሰው ሆነው ነው ያገኛቸው። ስለዚህም አገሪቱን ያድነዋታል ብሎ አምኗል። እስካሁን የተጎሳቆለበት የቆሰለበትና የሞተበት የመሬት ሕይወቱ ከእንግዲህ ገነት ይሆናል የሚል ጥልቅ ስሜት ነበረው። ምንም እንኳ ኾሜኒ ቴህራንን ሲረግጡ አገዛዙ እንደ መዋቅር ገና ያልፈረሰ ቢሆንም ሕመምተኛ ሻህ ሙሐመድ ሬዛ ፓህላቪ ከሳቸው መምጣት 3 ሳምንት ቀደም ብሎ አገር ጥለው እብስ ብለው ነበረ። ከኾሜኒ መድረስ 10 ቀን በኋላ በቴህራን ውስጥ በተካሄደ የተፋፋመ የ48 ሰዓት ፍልሚያ በኋላም የሻው ዘመነ መንግሥት እንደ መዋቅር ከ37 ዓመታት ሕልውና በኋላ ፈረሰ። አብዮቱ አጠቃላይ ድል ተቀዳጀ። አያቶላ ኾሜኒ አዲሱ የአገሪቱ መሪ ሆኑ። በጦርነቱ የእስራኤል ኤምባሲ ተዘርፎ ወደመ። በኤምባሲው ቀርቶ የነበሩ 33 አባላቱ ሀገሪቱን ለቀው ያልወጡ ብቸኛ እስራኤላውያን ነበሩ። መውጫ ቀዳዳ ያስፈልጋቸዋል። ከነሱ መካከል አንዱ የነበሩት ኢሊዜር ጋይዝ ዛፍሪ ያስታውሳሉ። ማናችንም ወደ መኖሪያ ቤታችን አልሄድንም ነበር። 5 ወይም 6 እየሆንን በመቧደን በሚስጥር ወደተዘጋጀን ሌላ መደበቂያ አፓርትመንቶች ውስጥ ለሳምንት ያህል ቆየን ይላሉ። ወታደራዊ አታሼ ኢሳክ ሴጌቭ በበኩላቸው ሁላችንም መሣሪያና ፓስፖርት ነበረን፣ ለመጥፋት እየተዘጋጀን ነበር። ይሁንና በዛን ሰዓት ይህን ማድረግ ከባድ ነበር። ከመካከላችን ወደ አስፋልት ወጥቶ ለማየት የሞከረ ቁጥሩ በጣም ጥቂት ብቻ ነበር ይላሉ። ከሳምንት በኋላ ግን 33ቱ እስራኤላውያን መሄድ፣ መልቀቅ፣ ማምለጥ ነበረባቸው። በአነስተኛ ቁጥሮች በመቧደን መሃል ቴህራን ውስጥ ወደሚገኘው ሂልተን ሆቴል አቀኑ። ከዛም ይጠብቃቸው በነበረው አውቶቡስ ተሳፍረው አየር ማረፊያ ደረሱ። የ17 ኪሎ ሜትር ርቀት ብቻ ነበረ። ነገር ግን በአብዮቱ ረመጥ ስር ነበረች አገሪቱ። አውቶቡሱ በመሃል ነው የተነዳው። በመንገድ ላይ ምንም ነገር ሊፈጠር ይችል ነበር። 33ቱ እስራኤላውያን 17 ኪሎ ሜትሩን ግራና ቀኙን ባጠረ ቲማቲምና እንቁላል ታጥቆ በተደረደረ 10 ሚሊዮን ሕዝብ ዘለቁ። ከዚህ ግራና ቀኝ ትከሻ ለትከሻ ገጥሞ ከሚታይ ቁጣ የሚጠብቃቸው ኃይል አውቶቡስ ውስጥ የነበሩ ካላሽንኮቭ የታጠቁ 2 ኢራናውያን ብቻ ነበሩ። አውቶቡሱ በዐይነ ቁራኛ ውስጥ ጉዞውን ቀጠለ። ሕዝቡ አላወቃቸውም። እንደ አንዱ አብዮታዊ አውቶቡስ ነበረ የቆጠራቸው። ስለዚህም መስኮቶቹም ላይ ሆነ በሮቹ ላይ አንድም ቲማቲምም ሆነ እንቁላል አልፈረጠበትም ነበረ። ኤርፖርት እንደደረሱ በፍጥነት አውሮፕላኑን ተሳፍረው ነፍሳቸውን በጨርቅ ቋጥረው ወደ ሰማይ በረሩ። ግን ቀላል አልነበረም። አንድ ዲፕሎማት ሲያስታውሱ
የእስራኤል አየር መንገድ ንብረት የሆነው አውሮፕላን ሞተር አስነስቶ ወደ መንደርደሪያው መሄድ ከጀመረ በኋላ ድንገት ቆመ። በሮቹ ተከፈቱ። ከዛም አብዮታውያኑ ዲቃላዎች አሏቸው፣ ቁጣቸው አሁንም አለ፣ ገቡ። ያን ጊዜ አሁንስ ምን ሊሆን ይሆን ብዬ አሰብኩ። የመጨረሻ ፍተሻ ለማድረግ ነበረ። ምን እንደሚፈትሹ ወይም እንደሚፈልጉ ግን አላወቅንም ነበረ። ይሁንና ፍተሻውን አካሂደው ወጡ። በሩም ተዘጋ። እኛም መሬት ለቀን ሰማይ ገባን ይላሉ። ይህ በእንዲህ እንዳለ ታላቁ የእስራኤል ጠላት የፍልስጤም ነፃ አውጪ ድርጅት ሊቀመንበር ያሲር አራፋት ቴሄራን ለጉብኝት እየደረሱ ነበረ። ታላቅ የርዕሰ ብሔር አቀባበል ነበረ የጠበቃቸው። አራፋት የፍልስጤም ነፃ አውጪ ድርጅት ሊቀመንበር የሆኑት በፈረንጅ 1969 ነበረ። በኢትዮጵያ 61 ወይም 62 ማለት ነው። ዓላማው የፍልስጤም መንግሥት መመስረት ነበረ። ከሊባኖስ ዋና ጽሕፈት ቤታቸው ሆነው ፌዴይን በሚሰኙ ሽምቅ ተዋጊዎቻቸው በሰሜናዊ የእስራኤል ድንበር በኩል ጥቃት ሰነዝራሉ። አሁን በታላቅ ተስፋና ተነሳሽነት ሲበሩ ቴሄራን የገቡት ፍልስጤማውያን ነፃነታቸውን እንዲቀዳጁ ያስችላል ብለው ያመኑባቸውን አዲሱን መሪ አያቶላ ሮላ ኾሜኒ ጋር ለመነጋገር ለመገናኘት ነበረ። አራፋት የሚታወቁበትን ካፊያ እንደጠመጠሙ ጎልማሳ ገጽታቸው በፈገግታ በርቶ ለጋዜጠኞች እንዲህ ተናገሩ። የዚህን አካባቢ ስትራቴጂክ ፖሊሲ ሁሉ የሚቀይር ሲሉ ገለጹት። አዲሱን ሺዓዊ ሃይማኖታዊ መንግሥት፣ የዚህን አካባቢ ስትራቴጂክ ፖሊሲ ሁሉ የሚቀይር። አራፋት ዝም ብለው አውሮፕላን አስነስተው አልመጡም። በመንፈሳዊ መሪ አያቶላ ኾሜኒ ተጋብዘው ነበረ። ይህን በማድረግ የኾሜኒ መልእክት በማያሻማ ሁኔታ ግልጽና ጠንካራ ነበረ። ከዚህ በኋላ ኢራን የፍልስጤማውያንን ዓላማ በእስልምናና በአይሁዳዊት እስራኤልና የክርስትና አባቷ በሆነችው ክርስቲያናዊ ኢምፔሪያሊስታዊ ምዕራብ አሜሪካ መካከል የሚካሄድ የሕልውና ጦርነት ቆጥራ ድጋፏን ትሰጣለች የሚል ነበር። እስራኤል በሙስሊሙ ዓለም የምዕራባውያን መጨቆኛ መሣሪያ ነች፣ መቼም ቢሆን አንቀበላትም የሚል ነበረ መልእክቱ። አዲሱ የኢራን እስላማዊ ሪፐብሊክ አያቶላ ኾሜኒ አስገራሚ የዲፕሎማሲ እርምጃ ወሰዱ። በእስራኤል ኤምባሲ ምትክ የፍልስጤም ኤምባሲ እንደሚከፈት አስታወቁ። ይህን በማድረግም አያቶላው ሕልውናዋን ከማያውቃት አገር እስራኤል ጋር የነበራቸውን ሁለንተናዊና ማናቸውንም ግንኙነት በጣት ሰው ጣሉት። ከእሳቸው በፊት በኢራንና በእስራኤል መካከል የነበረው ስትራቴጂክ ግንኙነት አንዳችም ትዝታ እንደሌለው የመንገድ ላይ ፍቅር ተቆጠረ። ፋይሉ ተዘጋ። ያም ቢሆን ግን ዩናይትድ ስቴትስ አሜሪካ አዲስ ያቆጠቆጠውን የኢራን ሪፐብሊክ አወቀች ወይም ዕውቅና ሰጠች። ምን አይነት ግንኙነት እንደሚኖራቸው ግን እንቆቅልሽ ነበረ። ከዛም ያልተጠበቀ ሆነ። ኖቬምበር 4 1979 በመቶዎች የሚቆጠሩ እስላማዊ ተማሪዎች የአሜሪካንን ኤምባሲ ወረው
52 ዲፕሎማቶችን ታጋች አደረጉ። ዲፕሎማቶቹ ዓይኖቻቸው በነጭ ጨርቅ ታስሮ ክንዳቸው በመሪነት ደግፈው በያዟቸው ካላሽንኮቭ ባገለድሙ ወጣቶች ወደ አንድ ቦታ እየተገፉ ተወስደው እንዲሰባሰቡ ተደረጉ። ይሄንን ሆሜኒ ይደግፉ ወይስ አይደግፉ? ትልቅ ጥያቄ ነበረ። የወጣቶቹ እርምጃ የአብዮቱ አካል ሆኖ በራሱ የተከሰተ ነበረ። ሆሜኒ አንገራገሩ። ተማሪዎችን ደግፈው ከአሜሪካ ጋር ያላቸውን ግንኙነት ከባድ አደጋ ላይ ይጣሉ ወይስ የተማሪዎችን ንቅናቄ ለመቆጣጠር እንዲያስችላቸው እርምጃቸውን ይደግፉ? ደገፉ። ወጣት ተዋጊዎቻችን የስለላ ጎሬውን ተቆጣጥረው አሜሪካውያን ሰላዮችን አውጥተው የጣሉት የአሜሪካንን እብሪት ለማክተምና ሀገራቸውን መልሰው ለመቆጣጠር ነው ሲሉ ደጋፊዎቻቸው ፊት በአደባባይ በመናገር አብዮቱን የበለጠ አጋጋሙት። ከ2009 እስከ 2011 ድረስ በፈረንጅ የሲአይኤ ዲሬክተር የነበሩት ሊዮን ፓኔታ ስለዚህ ክስተት ሲናገሩ ወይም አሜሪካ ምን እንደሚተሰማት ሲገልጹ ይህ ቀውስ ሲፈጠር ግልጽ ያደረገው ነገር በዛ ሰዓት ከነበረችው ኢራን ጋር እንዴት እንደምንኳኳን ፈጽሞ ያልተዘጋጀን እንደነበር ነው። በእኛ ላይ የነበራቸው ቁጣና ወጣት ታጋዮቹ የፈጠሩትን ቀውስ የተንጸባረቀው ነገር በሚገርም ሁኔታ ኢራንን ቀዳሚ ስጋታችን አድርገን እንድናይ ያደረገ ነው ይላሉ። ያንኪ ወደ ቤታችሁ ሂዱ በሚል የጋራ መፈክር ስር ተይዘው ታጋች የሆኑት አሜሪካውያን ዲፕሎማቶች ነፃ ሊወጡ የቻሉት ከ444 ቀናት ፍዳ በኋላ ነበረ። ሆሜኒ ተማሪዎቹን በመደገፍ ሥልጣናቸውን ለማጠናከር የወሰዱት ሁለተኛ ታላቅ እርምጃ ሆነ። የአቋማቸው በሀገራቸውና በአሜሪካ መካከል ስምጥ ሸለቆን የፈጠረ ነበረ። የነበረውን እንዳልነበር አድርጎታል። የኢራንና የዋሽንግተን መሻቶች ግንባር ለግንባር ተላትመው የሚሰባበሩ እንጂ በምንምና በምንም ሁኔታ ጎን ለጎን አብረው ሊሄዱ የማይችሉ መሆኑ የተገለጸበት ነበረ። ስለዚህም ታላቁ ግጭት ተጠነሰሰ። ጁን 6 1982 ሰኔ 14 1974 ቁጥራቸው ወደ 90,000 የሚደርሱ የእስራኤል ወታደሮች 1300 ታንኮችና 1500 ብረት ለበስ ማመላለሻ ሰልፈኞች ሊባኖስን ወረሩ። ለዚህ የእስራኤል ወታደራዊ ኃይል የተዳረገችዋ ሊባኖስ ራሷን አዲስ ከከሰተው የኢራን አሜሪካና እስራኤል ፍጥጫ ጋር የተያያዘች አትመስልም ነበረ እርምጃው እስኪወሰድ ድረስ። በእርስ በርስ ጦርነት ለዓመታት የዳሸቀችው ሊባኖስ የክልላዊ ጦርነት ጦር ሜዳ ሆና ቆይታለች። በከፊል ሶሪያ የሀገሪቱን ምስራቃዊ ክፍል ይዛለች። በስተደቡብ በተለይ የፍልስጤም ነፃ አውጪ ድርጅት ቦታውን ሰሜን እስራኤል ላይ ጥቃት የመፈጸሚያ መንጠሪያ አድርጎታል። ከዚህ የተነሳ ነበረ እስራኤል ዘመቻ ለጋሊሊ ሰላም ያለችውን ወረራ ሰኔ 14 1974 በፈረንጅ ጁን 6 1982 ያካሄደችው። የዘመቻው ዓላማ በግልጽና በማያሻማ ሁኔታ ተገልጿል። ደቡባዊ ሊባኖስን ተቆጣጥራ የፍልስጤም ነፃ አውጪ ድርጅትን የሊባኖስ ሕልውና ማክተም።
መሪው ያሲር አራፋት የፌዴን ሽምቅ ጥቃት ለአንዴና ለመጨረሻ ጊዜ ማክተም አለበት ነበር ያሉት በወቅቱ የእስራኤል መከላከያ ሚኒስትር አሪየል ሻሮን ዓላማቸውን ለመገናኛ ብዙሃን ሲገልጹ እዚህ የመጣነው ሕዝባችንን በመግደል ላይ ለዓመታት እየገደለ የኖረውን አሸባሪ ድርጅት ሙሉ በሙሉ ለማውደም ነው አሉ። በወቅቱ ገና መከላከያ ሚኒስትር ሆነው እንደተሾሙ ብዙ ሳይቆይ አራፋትን ለማደን ሊባኖስ የዘመቱት አሪየል ሻሮን የእስራኤል ስመጥር ጄኔራል ናቸው። እስራኤል ከምስረቷ 1948 ጀምሮ ባደረገቻቸው ውጊያዎች አሪየል ሻሮን በተለያየ ማዕረግና የኃላፊነት ደረጃ ከግንባር ተለይተው አያውቁም። ይህን ጦርነት አንድ ጊዜ በድል ካጠናቀቀን በኋላ ፈጥነን እንወጣለን፣ እዚህ የመቅረት ምንም አይነት ፍላጎት የለንም አሉ በመግለጫቸው አሪየል ሻሮን። የወረራው ዓላማ በዋነኛነት የፒኤልኦ ፓሌስቲኒያን ሊብሬሽን ኦርጋናይዜሽን የፍልስጤም ነፃ አውጪ ድርጅትን ከሰሜን ሊባኖስ አጠገብ ለማራቅ ነበረ። 40 ኪሎ ሜትር ርቀት የሚመታ ቶም የተሰኘ መድፍ እንዳላቸው ጭምጭምታዎች ነበሩ። የመድፎቹ ቅንቡላዎች እስራኤል ግዛት ውስጥ እንዳያርፉ ቢያንስ ወደ ኋላ ከ40 ኪሎ ሜትር በላይ መገፋት ነበረባቸው። ዓላማው ይሄ ነበረ። በሳምንት ጊዜ ውስጥ ሻሮን ካስቀመጡት ዕቅድ ወይም ኢላማ በላይ ተሳክቶላቸው ጦራቸው መንገዱ ጨርቅ ሆኖለት ገሰገሰ፣ ያለ እንቅፋት ሰረገ። ዘመቻው ገዘፈ። ሻሮን የሰሜኑን አቅጣጫ ይዘው በእጅጉ ከመጥለቃቸው የተነሳ የያሲር አራፋት የምሽግ ከተማ ቤሩት ለእስራኤል አፈሙዝ ልትዳረግ የምትችልበት ሁኔታ ተፈጠረ። አዲሷ ሺዓዊ ሙሽራ ኢራን ግራ በመጋባት ፈዛ ታያለች። የአይሁዳዊት አገር ጦር ቤሩትን በእጁ የሚያስገባበት ደጃፍ መድረሱ የክልሉን የኃይል ሚዛን በአናቱ የሚገለብጠው ነበረ። ለሆሚኒ ይሄ የማይታሰብ ነበረ። ስለዚህ ምን ያድርጉ? አዲሱ መንግሥታቸው ራሱ ከጎረቤት ኢራቅ ሳዳም ሁሴን ጋር መስከረም 1980 በኢትዮጵያ 1971 መስከረም በተከፈተበት ያልተጠናቀቀ ጦርነት ተይዟል። ያን ጊዜ ጦርነቱ ገና 2ኛ ዓመቱ ነበር። እስራኤል ሊባኖስን በወረረችበት ጊዜ ፋታም አይሰጥ ለሕልውናዋ ስትል 8 ዓመት ልትዋጋ የተገደለችው የኢራን ኢራቅ ጦርነት ሆሚኒን እግር ቶርች አስሮ ያዛቸው። በዚህ የተነሳ ኢራን የእስራኤልን የሊባኖስ ጦርነት ለመክታት ሊባኖስ ውስጥ አዲስ ግንባር የምትከፍትበት አቅም አልነበራትም። ይሁንና ሆሚኒ ዘ ሮድ ቱ ኩድስ ጎዝ ስሩ ካርባላ ሲሉ በጣም ስትራቴጂክ የሆነ መግለጫ ወጡ። አገላለጹ ሃይማኖታዊ ቢሆንም በአጭሩ ትርጉሙ መጀመሪያ እጄ ላይ ያለውን ይህን የኢራቅን ጦርነት ልቋጭና ከዛ በኋላ እንደ ትልማቸውና ዓላማቸው ፍልስጤምን የሙስሊሞች ብቻ የሚያደርገውና የእስራኤልን ደብዛ ያጠፋል ብለው ያምኑበት ዘመቻቸው ይጀምራል ማለታቸው ነበረ። ካርባላ የሚለውን ኢራቅን ለመግለጽ ካርባላ የሚለውን የተጠቀሙበት ዋነኛው ምክንያት ከብዙ በጥቂቱ ካርባላ የሺዓ ሙስሊሞች ቅዱስ ከተማ በመሆኗ ነው። አሁን አራፋትና ብዙ ሰራዊታቸው በተጠለለባት ምዕራብ ቤሩት ላይ የእስራኤል መድፎች ቅንቡላዎች እየወደቁ ነው። ነፍስ ውጪኝ ነፍስ ግቢ። የከተማዋ ከፊል ክፍል ወደ ትቢያ ተቀይሯል። አብዛኛው ሰላማዊ ሰዎች የሆኑበት በሺዎች የሚቆጠሩ ተገድለዋል። ኦገስት 12 1982 በፈረንጅ ነው። እስራኤል ቤሩት ላይ የጣለችው ከበባ በቃ። ጊዜው በኢትዮጵያ አቆጣጠር ነሐሴ 21 ቀን 1974 ነበረ። ያሲር አራፋት ጽሕፈት ቤታቸውን ለመጨረሻ ጊዜ ተሰናበቱ። ተሸንፈውና አንገታቸውን ደፍተው ከ10 ሺህ ያላነሰ ታማኝ ሰራዊታቸውን ከነጓዙ አስከትለው ወደ ቱኒዚያ ተሰደዱ። በእሳቸው እግር
አብዛኛው የአሜሪካና የፈረንሳይ ወታደሮች የሆኑበት ባለብዙ ብሔር ጦር ኃይል ወደ ቤይሩት ገባ። ዓላማው የሊባኖስን ዋና ከተማ ደህንነት ለማረጋገጥ ነበረ። ለመከላከያ ሚኒስትር አሪየል ሻሮንና ለጠቅላይ ሚኒስትር ሜናሄም ቢግን የፍልስጤማውያን ችግር እልባት ተበጅቶለታል። ስለዚህ ካሁን በኋላ ሊባኖስን የመለወጥ ምስጢራዊ ዓላማቸውን ያካሂዳሉ። ባለብዙ ሃይማኖት አገር ሊባኖስ በአናሳዎቹ ማሮናይት ክርስቲያኖች የምትገዛ ክርስቲያናዊ አገር ትሆናለች። በምስጢራዊ ዓላማ መሠረት ኃያልና አጋር የሆነች አገር ሆና ትገነባለች። ይሁንና ይህ ምስጢራዊ ዕቅዳቸውና ተልእኮት ሳያውቁት የሀገሪቱን ከፍተኛ ቁጥር የያዘውን የሺያ ማኅበረሰብ ቀሰቀሰ። ደቡብ ሊባኖስ ውስጥ በጸጥታ የኖረ ሕዝብ ነበረ። ፖለቲካ የሚባል እሳት ውስጥ የገባው ጎረቤቶቻቸው ፍልስጤማውያን እስራኤል ላይ ጥቃት ሲያካሂዱና እስራኤልም እነሱን በሳት ማሳደድ ስትጀምር ነበረ። በምሥራቅና በደቡብ የአገሪቱ ክፍል በለሆሳስ የኖረው ይህ ማኅበረሰብ በእስራኤል ወረራና ቁጥጥር ቀጥተኛ ጉዳት አስተናጋጅ ነበረ። ከመሃላቸው የቆረጡ መሣሪያ አንስተው ለመጋተር ተንቀሳቀሱ። አሁን የሄዝቦላ መሪ የሆኑት ናኢም ቋሲም ይናገራሉ። በ1982 በኢትዮጵያ 1974 እስራኤል ጠላት ነበረች። የፍልስጤማውያን ዓላማን እንደግፍ ነበር። እኔም ከነሱ ጎን ነበርኩ ይላሉ። ናኢም ቋሲም አሁን የሄዝቦላ መሪና ዕድሜያቸው በሰባዎች ውስጥ የሚገኝ ሽማግሌ ናቸው። ያኔ በ1982 ግን የ29 ዓመት ወጣትና ቤይሩት ውስጥ የኬሚስትሪ መምህር ነበሩ። አብረውም ሺዓዊ ድርጅት የነበረው የእስላማዊ ትምህርት ኅብረት ሊቀመንበር ነበሩ። ለእኛ ይላሉ ቃሲም፣ የኢራኑ መንፈሳዊ መሪ ኢማም ኾሜኒ አስተሳሰብ ከእኛ ጥልቅ እምነት ጋር እጅና ጓንት ያክል ልክክ ያለ ነበር በማለት ያደንቃሉ። ስለዚህም ከሌሎች እስላማዊ ቡድኖች ጋር አንድ ላይ ሆነን ሊባኖሳውያን ማለታቸው ነው ስምምነት ላይ ደረስን። ኢማም ኾሜኒ መሪያችን እንዲሆኑና ሥልጣናቸውን እንድንታዘዝ ያለንን ፍላጎት ኢራን ሄደን ገለጽንላቸው። እሳቸውም ቡራኪያቸውን ሰጡን ብለዋል። ኾሜኒ ሊባኖሳውያን እስላማዊ ቡድኖች ለመስጠት የፈቀዱትን አገልግሎት በጸጋ ተቀበሉ። ምክንያቱም ወደ እስራኤል ድንበር የሚያስጠጋቸው ነበርና በእነዚህ አዲስ አጋሮች አማካኝነት መዋጋት እንዲጀምሩም ያስችላቸው ነበርና ነው። ለኾሜኒ ከሊባኖስ ሺዓዎች ጋር ጥንትም ከነበራቸው ግንኙነት አንጻር ግልጽ አጋርነት ነበረ። የብዙዎች የኢራን አብዮት መሪዎች ከአብዮቱ በፊት ሊባኖስ ውስጥ ጥሩ ግንኙነት የነበራቸው ናቸው። የደቡብ ሊባኖስ ሺዓዊነት ከኢራን ሺኢዝም ይቀድም ነበር። በ1982 የሊባኖስ ሺዓ መሪዎች ባልቤክ የተሰኘ ከተማ ተሰባሰቡ። ከተማዋ የምትገኘው በምሥራቅ የሀገሪቱ ክፍል ቤካ ሸለቆ ውስጥ ነበረ። የስብሰባቸው ዓላማ በኾሜኒ ድጋፍ እስራኤልን የሚወጋ ድርጅት ለመመስረት ነበረ። ድርጅቱ ራሱን የሊባኖስ እስላማዊ ተጋትሮ ሲል ጠራ። ከሦስት ዓመት በኋላ በ1985 በዓለም የሚታወቅበትን ሄዝቦላ የሚል ስም አወጣ። ናኢም ቋሲም ሲናገሩ መጀመሪያ ላይ ትግላችን ውጤታማ እንዲሆንና እንዲያድግ ምስጢራዊ ሆኖ እንዲቆይ ነበረ የተስማማ ነው። እንቅስቃሴዎች ሁሉ ህቡ እንዲሆኑ፣ ስለዚህ ዋናው ዓላማችን ምስጢራዊነት ነበረ ይላሉ። ምክንያቱም በኋላ ላይ ወይም ወደፊት የፖለቲካዊ ህልውና እንዲኖረን ሥራችንን ምስጢራዊ ማድረግ ነበረብን። ራሳችንን ለመከላከልና የመስፋፋት ዕድል እንዲኖረን ብቸኛ መንገዳችን ምስጢራዊነት ነበረ ብለዋል። ይሁንና አዲሱን ድርጅት ለማገዝ ኢራን በጥቂት መቶ የሚቆጠሩ አብዮታዊ ዘብ አባሎቿን
በ1982 ወደ ቤካ ሸለቆ ላከች። ወታደሮቹ የኢራን አብዮት አስኳሎች ነበሩ። ተጠሪነታቸው በቀጥታ ለመንፈሳዊ መሪ አያቶላ ሮላ ኾሜኒ ነበር። ሌሎች እስላማዊ ቡድኖች ደግሞ ኢራን እነሱ እስራኤልን እንዲወጉ ታግዛቸው ዘንድ እንጂ ኢራን እነሱን ወክላ እንድትዋጋላቸው ዕቅዳቸው አልነበረም። ሊባኖስ የሺአና የሱኒ ሙስሊም እኩሌታ ባለው መንገድ የሚኖርባት አገር ናች። ሺያዎቹም የኢራንን ትዕዛዝ ሙሉ በሙሉ የሚፈጽሙና ዓላማሽ ዓላማ የሚባባሉ ሲሆን፣ ሌሎቹ ግን ኢራን እንድታግዛቸውና እስራኤልን በመዋጋት ግዛታቸውን ለማስከበር እንጂ በእነሱ ቦታ ወይም እነሱን ተክታ ወይም ሙሉ በሙሉ የእሷ ዓላማ በሆነ ተልእኮ ውስጥ ለመዋጋት የጠየቁ የሚፈቀዱ አልነበሩም። እነዚህ ወደ ሊባኖስ የመጡ የኢራን አብዮታዊ ዘብ አባላት በቦታው የነበራቸው ሚና መሳሪያ፣ ገንዘብና የቴክኖሎጂ ሽግግር ማድረግ ብቻ ነበረ። እነሱ በቤካ ሸለቆ እንዲገኙ ከእነሱ በፊት በስፍራው የነበረውን የሶሪያ ጦር ትብብር ማግኘት አስፈላጊ ነበረ። የሶሪያው ፕሬዝደንት ሐፌዝ አልአሳድ ደግሞ በዚህ ደስተኛ ነበሩ። ይህን ለማድረግ የለየላቸው ጸረ እስራኤል ስለነበሩ በዚህ መንገድ ከሶሪያ ጋር የተቋጠረው ግንኙነት የታላቅ ስትራቴጂክ ሽርክና መወለድ መሠረት ሆነ። ኢራኖች በዚህ መልክ ሄዝቦላን ማደራጀት ጀመሩ። ከአሳድ ጋር በሽርክና ተቆላለፉ። ለአሳድ ነዳጅ ዘይት በችሮታ መላክ ያዙ። ይህ ችሮታ ከደማስቆ ጋር ያላቸውን ግንኙነት ይበልጥ በማጥለቅ አስፈላጊ በሆነ ጊዜ እስራኤልን ለመውጊያ የሚያስፈልጉ መሣሪያዎችን በደማስቆ በኩል ለሄዝቦላ ለማቅረብ ነበረ። በዚህም ለአሜሪካ ብረትን በብረት የሆነ ምላሽ መስጠት ይቻላል ማለት ነው። ኾሜኒ እንዳሰቡት ብትመታን እኛም ልንመታ እንችላለን የሚል ሄዝቦላን በመፍጠር አሜሪካና እስራኤልን ሊባኖስ ውስጥ መምታት ጀመሩ። ኤክስፐርቶች እንደሚሉት የኢራኖች ዕቅድ በጊዜው ሄዝቦላን ለጠነከረ የፖለቲካ ፓርቲነት ማብቃትና በአገሪቱ ፖለቲካ ውስጥ አውራ ሚና የሚጫወት ለማድረግ እንጂ በመንግሥት ውስጥ ሌላ መንግሥት የሆነ ወታደራዊ ኃይል እንዲሆን አልነበረም። በዚህ መንገድ የወደፊቱ ኢራን ሄዝቦላ ደማስቆ ተራዳ ቤካ ሸለቆ ውስጥ ተወለደ። ጁላይ 11 1982 በኢትዮጵያ ህዳር 17 1975 ደቡብ ሊባኖስ ከእስራኤል ሰሜናዊ ድንበር ወደዚህ 10 ኪሎ ሜትር ብቻ ርቃ የምትገኝ ዴር ኳኑኑ የምትባል መንደር አለች። በዚህ ቀን ከንጋቱ 12 ሰዓት ተኩል ገደማ ውስጧ በፈንጂ የተሞላች ነጭ ፔዦ መኪና ከመንደሯ ተነሳች። እዛው ደቡባዊ ሊባኖስ ወደምትገኘው ትልቋ ከተማ ታይር ነበር የምትገሰግሰው። ፔዦዋን የሚያሽከረክራት የሄዝቦላ አባል የሆነ አህመድ ካሲር የተባለ የ18 ዓመት ወጣት ነበረ። ሙሉ ስሙ አህመድ ካሲር። እስራኤል ሊባኖስን ከወረረች በኋላ ለትግል ብሎ ይኖርባት ከነበረው ሳዑዲ አረቢያ በሮ ወደ ሀገሩ የተመለሰ ወጣት ነበር። አጎቱ ሐኬት ላይ ወደ ነበረችው ሊባኖስ እንዳይመለስ የሚችለውን ሁሉ ወትውቶት ነበረ። እዚህ ምን ብለህ ትመጣለህ? ምን አገኛለሁ ብለህ ነው እያለ ቢወተውተውም የእሱ ምላሽ ግን ምን ማድረግ እንዳለብኝ ጠንቅቄ ያውቃለሁ የሚል እምቢተኛነት ነበረ። አዲስ ሊፈነዳ አፋፍ በደረሰው የሺያና እስራኤል ፍልሚያ የዚህ ወጣት ድርጊት የመጀመሪያ እሳት ጫሪ ጥቃትና እሱንም በትግሉ ውስጥ ሌጀንድ ያደረገው ነበረ። የሄዝቦላ ተጋትሮ የመጀመሪያው ሻሂድ ነበረ። እሱ የዛለት የወሰደው እርምጃ በአንድ ጊዜ ሃይማኖታዊና ፖለቲካዊ መሆን ብቻ ሳይሆን ከዚህ በፊት አምሳያ የሌለው
ደፋር ክስተት የሆነ እርምጃ ነበረ። ናኢም ቋሲም ሲናገሩ እስከዚህ እርምጃ ድረስ ኃያሏን እስራኤል እንዴትና በምን መንገድ ልወጋ እንችላለን ለሚለው ጥያቄ መልስ አልነበረንም። ስለዚህም አንዳች ነገር መፍጠር ነበረብን፣ ሰማዕትነት ይላሉ። ሰማዕትነት በሺዓ እስልምና ውስጥ ማዕከላዊ ቦታ አለው። በሰባተኛው ክፍለ ዘመን ኢማም ሁሴንና ጓዶቻቸውም ተከታዮቻቸው የነቢዩ መሐመድ ተተኪ በመሆን ጦርነት ውስጥ በአሁኗ ኢራቅ ካርባላ ከተማ ውስጥ ተፈጅተዋል። ይህ ሰማዕት የሆኑበት ዕለት የሺዓ እስልምና መሠረት ሆኖ በየዓመቱ ይከበራል። በደልና ሙስናን መዋጋት ሁሌም የሺዓ እሳቤ አካል ነው ይላሉ ሊቃውንቶች። የሊባኖስ ሺዓዎችንም ያንቀሳቀሰው ይኸው ሺዓዊ ሰማዕትነት ነው። ቀላል ወታደራዊ ጉዳይ ብቻ ሳይሆን የቀኖናና የራእይ አካል ነው። ዓላማው የእስራኤል የኃይል ቁጥጥርን ለመዋጋት ነበረ። የሰማዕትነት ዘመቻውም ራሱም ከዚህ በፊት ክልል ውስጥ የማይታወቅ የትግል አይነት ነበረ። አህመድ ካሲር ፈንጂ የተሞላች ፔዦን እያሽከረከረ ከተነሳበት መንደር 30 ደቂቃ ያህል ተጉዞ ታየር ከተማ ጎዳና ውስጥ ገብቷል። ያለምንም ማመንታት የመኪናውን ነዳጅ መስጫን በኃይል ተጭኖ ከአንድ ትልቅ የመኖሪያ ቅጥር ሕንፃ ጋር ተላተመ። የሕንፃው ቅጥር በደቡብ ሊባኖስ የእስራኤል ጦር ጽሕፈት ቤት ነበረ። ፈረሰ። ባለ 7 ፎቅ ሕንፃ ነበረ። ሙሉ በሙሉ ተናደ። በጣም የሚዘገንን እልቂት ነበር። 91 የእስራኤል ወታደሮችና 15 ሊባኖሳውያን እስረኞች በፍንዳታውና ፍንዳታው ባስነሳው እሳት አለቁ። አሪኤል ሻሮን ግራ ተጋቡ። የሚታወቀው ብቸኛ ጠላት ፒኤልኦ ከተደቆሰና የተረፈውም ከተሰደደ 2 ወር በኋላ እንዴት እንዲህ ያለ አደጋ ሊደርስ ይችላል? ማን ነው? አሪኤል ሻሮን ይህን እጅግ ቀሳፊ ጥቃት የማን እንደሆነ ባያውቁም የሽብር ጥቃት ብለው ለመጥራት ሳይፈልጉ ቀረ። ይህ ጥቃት ምን እንደሆነ አጣርቶ የመግለጹ ጉዳይ የተቋቋመው አጣሪ ኮሚሽን ነው ሲሉ ለጋዜጠኞች ጥያቄ መልስ ሰጡ። ኃላፊነታችን የፍልስጤም ነፃ አውጪ ድርጅት ተመልሶ እዚህ እግር እንደማይተክል ማረጋገጥ አለብን አሉ ጄኔራሉ። ከ3 ሳምንት በኋላ የጥቃቱን ምንነት እንዲያጣራ የተቋቋመው ኮሚሽን ውጤቱን ገለጸ። የጋዝ ቧንቧ ፈንድቶ የደረሰ አደጋ ነው ሲል ደመደመ። ድምዳሜውን የተጠራጠረውና የሞገተው አልነበረም። የኢራን ሄዝቦላ ደማስቆ የተጋትሮ ተራዳ መመስረቱን አሜሪካና እስራኤል ገና ምንም ፍንጭ እንዳልነበራቸው ጠንካራ ማሳያ ነበረ። የእስራኤል ስለላ ድርጅቶች ታየር ከተማ የሆነው ምን እንደሆነ ከቶም አላወቁም ነበረ። የእስራኤል ወታደራዊ ደህንነትም ምንም ፍንጭ አልነበረው። ስለ ሊባኖስ ሺዓዎች የተሠራ አንድም ጥናት እስራኤል በእጇ አልነበረም፣ ቢኖርም በጣም ትንሽ ነበረ። በአሜሪካና በፈረንሳይ የሚመራው ባለብዙ ብሔር ጦርም ቤካ ሸለቆ ስለተመሠረተው የተጋትሮ ተራዳ ምንም አያውቅም ነበረ። ኦክቶበር 23 1983 ጥቅምት 27 1976 በኢትዮጵያ አህመድ ካሳር ጥቃቱን በእስራኤል የደቡብ ሊባኖስ ወታደራዊ ጽሕፈት ቤት ላይ
ካሳረፈ 1 ዓመት ገደማ በኋላ በቤይሩት የአሜሪካን ባሕር ኃይል ወታደሮች ጦር ሰፈር 2 ቶን ወይም 2000 ኪሎ ግራም የሚመዝን ቦምብ የተሸከመ የጭነት መኪና ተጋጅቶ ወደ 241 የአሜሪካ ወታደሮች ተፈጁ። በተመሳሳይ ሰዓት እዛው ቤይሩት በፈረንሳይ ጦር ሰፈር ላይ የተካሄደ ተመሳሳይ የአጥፍቶ ጠፊ የፈንጅ ጥቃት 58 የፈረንሳይ ወታደሮችን ገደለ። ለመጀመሪያ ጊዜ ራሱን እስላማዊ ጂሃድ ንቅናቄ ብሎ የጠራ ምስጢራዊ ድርጅት ኃላፊነቱን ወሰደ። ብዙ ሳይቆይ ሲአይኤ ወረት ወይም አንዳች ፍንጭ አገኘ። በደማስቆ የኢራን ኤምባሲ የአምባሳደሩን ቢሮ ውስጥ ጆሮ መጥቢያ መሣሪያዎች መሰካካት ችሎ ነበረ። ሄዝቦላን የመፍጠሩ ኃላፊነት የወደቀባቸው በሶሪያ ደማስቆ የኢራን አምባሳደር መሆናቸውን ደረሰበት። አምባሳደሩ እንዲህ አይነት ጥቃቶች እንዲፈጸሙ በግልጽ በተደጋጋሚ የጠየቁበትንና ያዘዙበት ድምፃቸው ተቀርጿል። ነገር ግን ሲአይኤ መረጃውን ይፋ አላደረገውም ነበር። ያም ሆኖ ከነዚህ ጥቃቶች በስተጀርባ ማን እንዳለ 100% ማወቅ አልተቻለም ነበር። ነገር ግን ሁሉም አሜሪካ፣ ፈረንሳይ፣ እስራኤል ምንም ተባለ ምን ከዚህ ጀርባ ኢራን አለች ብለው አምነዋል። ከነዚህ ጥቃቶች በኋላ የሄዝቦላ ሺያዎችን እንደዋዛ መተው ቀረ። በእስራኤልና በአሜሪካ ላይ የሚካሄድ የተጋትሮ ንቅናቄ አካል አድርገው ነበረ ራሳቸውን የሚያዩት የሺያ ማኅበረሰቦቹ። በየቀኑ የሄዝቦላ ተከታዮች ቁጥር እየጨመረ መጣ። ዕድሜ ለጠባቂያቸውና ደጋፊያቸው ኢራን እንጂ ጦርነታቸው ገና በቁም ነገር እየተጀመረ ነበረ። የስለላ ድርጅቶች በርግጥ የሄዝቦላ የልደት አልጋ የሆነችው የቤካ ሸለቆዋን ባልቤክ ከተማ የጸረ አሜሪካ ሽብር ማዕከል መሆኗን ያውቅ ነበረ። ባልቤክ ሄዝቦላ የተጠነሰሰበት የተወለደባት ከተማ ናት። የኢራንን መሣሪያዎች በሶሪያ አድርገው የሚራገፉበትና በሊባኖስ የታገቱ ደግሞ በሶሪያ አድርገው ወደ ኢራን የሚተላለፉባት መገናኛ ማዕከልም ነበረች። ኢራኖች ከመነሻው ብልህ ነበሩ። ያለ ዙሪያ ገባ ነዋሪው ድጋፍ ስኬታማ ሚሊሻ መፍጠር እንደማያውቁ ያውቁ ነበር። ስለዚህ ተቃዋሚ ሚሊሻ ሳይሆን ተቃዋሚ ማኅበረሰብ ነው የፈጠሩት። ከመደበኛ የሊባኖስ ማኅበረሰብ ጎን ሌላ ማኅበረሰብ ፈጠሩ፣ የሄዝቦላ ማኅበረሰብ። ይህ የሄዝቦላ ማኅበረሰብ አሰራር ከሕፃን ውልደት ይጀምራል። ሕፃኑ እንደተወለደ ወደ ሄዝቦላ ሕፃናት ማሳደጊያ ይገባል። ከዛም ወደ ሄዝቦላ ትምህርት ቤት ይዘዋወራል። ለጥቆም የሄዝቦላ ስካውት ይሆናል። ከዛም የሄዝቦላ ሁለተኛ ደረጃ ትምህርት ቤት ይገባል። በመጨረሻም የሄዝቦላ አባል ይሆናል። እስራኤል በ2 ዓመት ውስጥ 600 ወታደሮቿን በሞት አጣች። ጦሩ በሊባኖስ መቆየቱ በሀገር ቤት ተቃውሞ እየገጠሙ መጣ። ጁን 6 1985 ከሊባኖስ ጦርነት መጀመር 3 ዓመት በኋላ የእስራኤል ጦር ደቡብ ሊባኖስ ውስጥ የደህንነት ቀጠና ፈጥሮ ከቀሪው የሊባኖስ ግዛት ግን ቤሩትን ጨምሮ ጣጥሎ ወጣ። ጦሩ በእጁ ያስቀረውን ግዛት የሊባኖስ 1/10 ያህል ነበረ። ከዛ በኋላ በመጨረሻ ለቆ እስከወጣበት 2000 ዓመተ ምህረት ድረስ በደህንነት ቀጠና ውስጥ 15 ዓመታት ቆይቷል። ይሁንና ይህ ከፊል ለቆ መውጣት ከቤሩትና ከሌሎች ክፍሎች ወጥቶ
ወደ ደህንነት ቀጠናው ደቡብ ሊባኖስ ማፈግፈግ ለእስራኤል ሽንፈት ሲሆን ለሄዝቦላ ደግሞ የባሕር ድሉ ነበረ። የእስራኤልም መውጣት ምክንያት አድርጎ የሄዝቦላ ታየር ከተማ ውስጥ በሚገኘው የእስራኤል ጦር ጽሕፈት ቤት ላይ ለደረሰውና 90 የእስራኤል ወታደሮችን ለፈጀው ወይም ላለቁበት ጥቃት የፈጸመው እሱ መሆኑን ለመጀመሪያ ጊዜ በይፋ አስታወቀ። የመጀመሪያው የሄዝቦላ ሰማዕት የነጯ ፔዦ ነጂ አህመድ ካሲር መሆኑን ለመጀመሪያ ጊዜ በይፋ ተናገረ። አህመድ ካሲር ጥቃቱን የፈጸመባት ኖቬምበር 11 ቀን የሄዝቦላ የትጋትሮ ንቅናቄ አባላት የሰማዕትነት ቀን ሆኖ እንዲከበር ተወሰነ። የዚህ ሁሉ ንቅናቄ መነሻና መድረሻ የነበሩት አያቶላ ሮላ ኾሜኒ እስከሞቱበት በፈረንጅ 1989 ጁን ድረስ አሻራቸው ሰፊ አካላይና ሕያው ነበረ። ከ10 ዓመት በፊት የመሠረቱት የሺአ ሃይማኖት ሥርወ መንግሥት መሠረቱ በእጅጉ ጠብቆ ነበረ። በሄዝቦላ አማካኝነት በአሜሪካና በእስራኤል ላይ ያካሄዱት ጦርነት የመካከለኛው ምስራቅ የፖለቲካ ገጽታን ቀይሯል። ፌብርዋሪ 27 1991 በኢትዮጵያ መጋቢት 5 1983 አሜሪካ መሩ ኅብረ ብሔር ኃይል ከ7 ወራት በፊት ኩዌትን በወረረችው ኢራቅ ላይ ፈጣንና ደምሳሽ ድል ተቀዳጅቷል። ኩዌት ነፃ ወጥታለች። በጊዜው የአሜሪካው ፕሬዝደንት ጆርጅ ቡሽ ትልቁ ይህ የመጀመሪያ ድላቸው እንጂ መጨረሻቸው አልነበረም። ምክንያቱም አዲስ መካከለኛው ምስራቅ መፍጠር ወይም መገንባት አቅደው ነበርና። ከዚህ ቀጥሎ የነዳጅ ሀብቱ ስትራቴጂክ ክልል ያደረገውን የፋርስ ባሕረ ሰላጤ ደህንነት የተረጋገጠ ለማድረግ ተነሱ። ይህንን እውን ለማድረግ ለመላው መካከለኛው ምስራቅ ደህንነት ስጋት የሆነውን የእስራኤል ፍልስጤምን ግጭት ለመፍታት ተነሱ። ሂደቱ ስፔን ማድሪድ ውስጥ በተካሄደ ጉባኤ ተጀመረ። ጉባኤው እስካሁን አስቸጋሪ ሆኖ ማንም ያልደፈረውን የእስራኤል ፍልስጤም ቀጥተኛ ድርድርን ለማስጀመር ነበረ። በጉባኤው መካከል የሁለትዮሽ ንግግሮች እንዲካሄድ ተመቻቸ። በዚህም መሠረት እስራኤልና የዮርዳኖስ ፍልስጤማውያን ልዑካን ቡድን እስራኤልና ሶሪያ፣ እስራኤልና ሊባኖስ እንዲነጋገሩ ተደረገ። በክልሉ ላይ ተጽዕኖ ያላቸው ሁሉ የተጠሩበትና የተካፈሉበት ጉባኤ ነበረ። አውሮፓውያን፣ ሶቪየቶች፣ የማግረብና መላው የመካከለኛው ምስራቅ መሪዎች ሁሉ ተካፍለዋል፣ ተጋብዘዋል። ያለ እስላማዊት ሪፐብሊክ ኢራን በስተቀር። ኢራን ያልተጋበዘችበትና ከገበታው የተለየችበት ምክንያት አብዮቷ የመጀመሪያ እርምጃው የአሜሪካ ዲፕሎማቶችን ታጋች ማድረጉ ጠባሳ ነበረ። የአሜሪካ ዲፕሎማቶች እንደሚሰጡት ማብራሪያ ኢራን የጉባኤው ዓላማ ታላቋ ሰይጣን አሜሪካን ለትንሿ ሰይጣን እስራኤል ሰላም የምታጋፍረው ጉባኤ ስለነበር ነው። ኢራን በደመ ነፍሷ አምርራ የምትጠላውና የምትቃወመው ጉዳይ ስለነበረ እሷን ለመጋበዝ መድከም አስፈላጊ አልነበረም። በጦርነቱ ወቅት ሁለተኛው የኢራን መንፈሳዊ መሪ አያቶላ አሊ ካሚኒና ፕሬዚደንት ራፋሳንጃኒ የሀገራቸውን የአየር ክልል ለአሜሪካ የጦር ጀቶች ክፍት በማድረግ ተባብረዋል። ከጦርነቱ ፍጻሜ በኋላ የነበረባቸው ይህ መገለል ቀርቶላቸው በዓለም ፖለቲካ ውስጥ እንዲታቀፉ ፈልገው ነበር። ሀገሪቱ ከ1980 እስከ 88 በቆየውና 500 ሺህ ሕዝብ በገደለው የኢራን ኢራቅ ጦርነት ታሽቃለች። ኢራን እንደገና በእግሯ ለመቆምና ዳር ድንበሯን በሚገባ ለመከላከል ጦሯን ማዘመን ነበረባት። ፕሬዚደንት ራፋሳንጃኒ ዓላማ ሀገሪቱን መልሶ መገንባት ነበር።
ይህ ማለት ኢኮኖሚውን ማንሰራራት ነበረ። ስለዚህም የሀገራቸውን ግንኙነት ካገኙት ሌላ ሀገር ጋር ሁሉ ማደስ ጀመሩ። ኢራኖች ከማድሪዱ ጉባኤ በብቸኛነት የተገለሉበትን ሁኔታ ተረድተው የደመደሙት በቂ ችግር የማንፈጥርባቸው ከሆነ ፈጽሞ ችላ እንባላለን የሚል እንደሆነ ይገመታል። ምክንያቱም በቂ ራስ ምታት ከፈጠሩ አሜሪካ ሳትወድ በግዷ ከእነሱ ጋር መነጋገር ይኖርባታል። ኢራን ያልተጋበዘችበት የማድሪድ ጉባኤ ከመካሄዱ 2 ሳምንት በፊት አያቶላ ሮላ ኾሜኒ የራሳቸውን እርምጃ በመውሰድ ታላቅ ጉባኤ ጠሩ። ኢራን የጠራችው ፍልስጤማውያንን የሚደግፈው ጉባኤ ዓላማና ፍልስፍና የማድሪዱን የአሜሪካ ፕሮጀክት መቃወም ነበረ። በጉባኤው የታደሙት ኢራኖችና ሙስሊም የልዑካን ቡድኖች ነበሩ። ዓላማውም የፍልስጤማውያንን የትጥቅ ትግል ማፈርጠም የሚቻልበት መንገድ መፈለግ ነበረ። ፍልስጤማውያን ነፃነታቸውን የሚቀዳጁት ለነፃነታቸው በመዋጋት ብቻ መሆኑን የደመደመ ጉባኤ ነበረ። መንፈሳዊ መሪው የተለያዩ ርዕዮተ ዓለም ወይም ሃይማኖታዊ አቋም ያላቸው ከ60 በላይ እንቅስቃሴዎችን በጉባኤው ላይ ማሳተፍ ችለው ነበር። አብዮታውያን ብሔረተኞችና እስላማውያን ነበሩ። ሁሉም የአሜሪካንን የመካከለኛው ምስራቅ ገዥነትን አወገዙ። የፍልስጤምን በኃይል መያዝና የእስራኤልን አገረ መንግሥትነት እንደማይቀበሉ አወጁ። በጉባኤው ላይ ታዳሚ የነበረው ሄዝቦላም የፍልስጤማውያንን ነፃነት መገኛው የትጥቅ ትግሉን ማባባስ ብቻ ነው ከሚለው የጉባኤው አቅጣጫ አኳያም ይህን ለማድረግ የሚችሉት ሐማስና ኢስላሚክ ጂሃድ መሆናቸውን በጉባኤው ከተገኙት የሐማስና የኢስላሚክ ጂሃድ መሪዎች ተረድቷል። ሄዝቦላ ፍልስጤም አርነት የምትወጣው በድርድር ወይም በመቻቻል ሳይሆን በተጋትሮ ንቅናቄ ነው ብሎ ወስኗል። መቻቻል ወይም ድርድር የበለጠውን የፍልስጤማውያን መሬት የሚያስነጥቅ ነው ብሎ ደምድመዋል። እናም ከዚህ ጉባኤ ጀርባ በሊባኖሱ ሄዝቦላ፣ በፍልስጤም እስላማዊ ሐማስና በኢስላሚክ ጂሃድ መካከል የቅርብ ግንኙነትና ትስስር ተፈጠረ። ይህንን ስኬት ኢራን ዚ አክሲስ ኦፍ ሬዚስታንስ የተጋትሮ ተራዳ ስትል ሰየመችው። ቤይሩት ፌብርዋሪ 17 1992 የካቲት 24 1984 ለሊባኖስ ሺዓ ማኅበረሰብ ታላቅ የሐዘን ቀን ነበረ። እስከዚህ ቀን የሄዝቦላ ሊቀመንበር የነበሩ ሼክ አባስ ሙሳኺ የቀብር ዕለት ነበረ። 50 ሺህ ሰው ቀብር ወጣ። ሙሳኺ የቴህራን ጉባኤ ላይ ተገኝተው እንደተመለሱ በበነጋታው የካቲት 16 ቀን እስራኤል ከነሚስታቸውና ወንድ ልጃቸው ጋር ገደለቻቸው። እስራኤል የሺዓ ድርጅት ከፍተኛ መሪን ስትገድል የመጀመሪያዋ ነበረ። እስራኤል ይህን እርምጃ የወሰደችው በዚሁ ዓመተ ምህረት 1992 ቀደም ብሎ በጀመረ አንድ ክስተት ምክንያት ነው። አንድ ወታደሯ ጠልፈው ወደ ሊባኖስ ተወስዶ ነበረ። እስራኤል ወታደሯን በለውጡ ልታስለቅቅባቸው የሚያስችሏትን ቁልፍ የሄዝቦላ አባላትን በቁጥጥር ስር ለማዋል አቅዳለች። የሄዝቦላ ዋና ጸሐፊ ሼክ ሙሳዊ ዋናው ኢላማ ነበሩ። ፌብርዋሪ 16 የእስራኤል ወታደራዊ ስለላ ወሬ ደረሰው። የሄዝቦላ ዋና ጸሐፊ ሼክ ሙሳዊ ደቡብ ሊባኖስ ውስጥ አንድ መንደር ውስጥ የሚካሄድ ሥነ ሥርዓት ላይ ለመገኘት ወደ ስፍራው በመኪና እንደሚያቀኑ ሰማ። መኪናቸውን በቅኝት ሰው አልባ ጎዳና ላይ መከታተል ጀመሩ። አሞስ ጊልቦአ የእስራኤል የስለላ መኮንን ናቸው። እውነቱን ሲያስታውሱ ወደ መንደሩ እየሄድኩ ነበረ። ሁሉም መረጃ ነበረን። በስንት መኪናዎች ታጅበው እንደሚሄድ ሁሉ እናውቃለን። በእያንዳንዱ መኪና መካከል ያለው ርቀትና ከእሱ ጋር አብረው ስለነበሩ ሰዎችም እናውቅ ነበር ይላሉ። ከሰዓት በኋላ የሄዝቦላው መሪ ሰፈሩ ደረሰ።
ነገር ግን እያንዳንዱ እንቅስቃሴው በቀጥታ እየተቀረጸ ለእስራኤል የደህንነት አገልግሎቶች እንደሚተላለፍ አያውቅም ነበር። በወቅቱ የእስራኤል ወታደራዊ የስለላ ዲሬክተር ዩሪ ሳጊ ሲያስታውሱ ኢላማችን ሙሳዊን መያዝ የሚያስችል መረጃ ሁሉ እንዳለን አውቀናል። ከዚህ በኋላ ሌላ 3 ወይም 4 ወር መጠበቅ አያስፈልገንም። ለእስራኤል መከላከያ ኤታማዦር ሹም ይሄን አስረዳው። ኤታማዦር ሹሙ ዩሪ ሳጉይ በፊት በነበረው ዕቅድ መሠረት ሙሳዊን ከመጥለፍ ይልቅ እናስወግደው የሚለውን አቋም ወሰዱ። እንዲህ አይነቱ አጋጣሚ ተመልሶ እስኪመጣ ረጅም ጊዜ ሊወስድ ይችላል። አንዲት ወታደራዊ ሄሊኮፕተር ሙሳዊ ሥነ ሥርዓቱን ታድመው እንደወጡ ትገድላቸው ዘንድ ትዕዛዝ ተቀብላም ከእስራኤል አንድ ጦር ሰፈር ተነሳች። ጠቅላይ ሚኒስትር ይስሐቅ ሻሚር ሁልጊዜ ከሰዓት በኋላ ለተወሰነ ሰዓት እንቅልፍ የማሸለብ ልማድ ስላለባቸው ስለዚህ ጉዳይ አልተማከሩም ነበር። አሞስ ጊልባኦ ሲናገሩ ከእርምጃው መወሰድ 2 ደቂቃ በፊት ሮኬት ሸጉጣ የበረረችው ሄሊኮፕተር መንገድ ላይ እያለች ለጠቅላይ ሚኒስትሩ የሆነ ሰው ልንገድል ነው አልናቸው። እሳቸውም ይዜ ባስታርድ ዲቃላ ነው ሲል ጠይቁን። እኛም ያውም ትንሽዬ ዲቃላ ስንላቸው እሳቸውም ደህና በሉት አሉን ይላሉ። የሰዓት እጀታው ከቀኑ 10 ሰዓት ላይ ትንሽ አለፍ እንዳለ የሄሊኮፕተሯ ሮኬት የሙሳዊን ማርቸዲስ መታችው፣ ወደ እሳት ቋያ ቀየረችው። በማርቸዲስ ውስጥ የነበሩ ሼኩ ባለቤታቸውና ወንድ ልጃቸው አንድ ላይ ጠፉ። የእስራኤል ጦር በሄዝቦላ ላይ የበላይነት የተቀዳጀ መሰለ። ጊልባኦ ሲናገሩ ነገሩን ከስለላ ነጥብ አኳያ ካየነው ጥያቄ የሌለው ስኬት ነበረ። ከስትራቴጂክ እይታ አንጻር ግን ፉርሽ ነበር፣ አደጋ ይላሉ። ጥቃቱ እስራኤል ውስጥ የተገመገመው ለሙሳዊ ግድያ አስኮናኝ እርምጃ ነበረ። እሱን ከማስወገዳችን በፊት እናድርገው ወይስ አናድርገው በሚለውና ሊከተል በሚችለው መዘዝ ላይ አልተወያየንበትም ነበር ይላሉ። ሌላው ወታደራዊ የስለላ መኮንን ሺሞን በበኩላቸው ሁላችንም ተስማምተናል፣ አንዳችንም ሊኖረው ስለሚችለው መዘዝ አላስብንም። በበኩሌ እስቲ ተመልከቱ፣ ይህ ነገር በባህር ማዶ ጥቅሞቻችን ላይ የሽብር ጥቃት ሊያስነሳ ይችላል፣ መዘዝ ይኖረዋል አልኳቸው። የተሰጠኝ ምላሽ ኖ የሚል ነበር ይላሉ። ከሙሳዊ መገደል 1 ወር በኋላ ማርች 17 1992 በኢትዮጵያ መጋቢት 23 1984 በአርጀንቲና ቦይነስ አይረስ ከእስራኤል ኤምባሲ ፊት ለፊት የፈነዳ ቦምብ፣ መኪና ላይ የተጫነ ቦምብ 28 ሰዎችን ገድሎ 250 ቆሰለ። እስራኤላውያን ነበሩ። ለጥቃቱ ኢስላሚክ ጂሃድ ኃላፊነቱን ወሰደ። ጥቃቱ እስራኤል ውስጥ የተገመገመው ለሙሳዊ ግድያ ሄዝቦላና ኢራን የሰጡት ምላሽ ተደርጎ ነበር። በጊዜው የእስራኤል ወታደራዊ የስለላ ዲሬክተር የነበሩት ዩሪ ሳጊ ሙሳዊን ለመግደል ስለተወሰነው አጠቃላይ ሂደት ሁሌም ጥርጣሬ እንደነበራቸው ይናገራሉ። የምናደርገውን እናውቅ ነበር ወያኔ። የእርምጃውን ጉዳትና ጥቅም አውጥተንና አውርደን መዝነን ነበር ያደረግነው። የሙሳዊ መገደል በአርጀንቲና በደርዘኖች የሚቆጠሩ አይሁዳውያንን እንዲፈጁ ምክንያት ሊሆን እንደሚችል ለአፍታ መገንዘብ ችለን ነበረ። በጣም ነው ያፈርኩት። በዛ ጥቃት ሳቢያ የሺአው ዳቢሎስ ይበልጥ አስፈሪ የሆነ ሳይመጣ አልቀረም ይላሉ። ይህን ስል እንዳትሳሳቱ፣ እነሱ ሰላም ይፈልጉ ነበር ማለት አይደለም። ነገር ግን አንዳንድ ጊዜ ሳታውቀው ነገሮች ከልኩ በላይ እንዲፋጠሩ ልታደርግ ትችላለህ ይላሉ። ሌላው ባልደረባ ጊልባኦ ሲያክሉ የእርምጃው ውጤት ወሳኝ ነበረ። በሄዝቦላና በኢራን መካከል በነበረው ግንኙነት ውስጥ ሌላ አንድ ነገር የጨመረ ነው። ምክንያቱም እርምጃው ኢራንንም በቀጥታ ይነካ ነበርና ይላሉ። ለጥቆ የእስራኤል ስለላ ሁኔታው የበለጠ ሊከፋ እንደሚችል መረጃ ደረሰው።
ኢራን ሄዝቦላን ከመጠቀም ባለፈ የኒውክሌር ቦምብ ለመታጠቅ ማቀዷን አወቀ። እስራኤል ለዚህ ምላሽ መስጠት ካልቻልን ራሷ ሕልውናዋ አደጋ ውስጥ ወድቋል ማለት ማጋነን አይሆንም። ቦጊ ያሎን ከ2002 እስከ 2005 የእስራኤል መከላከያ ኤታማዦር ሹም ነበሩ። ኢራን የኒውክሌር ቦምብ ለመሥራት ማቀዷን መጀመሪያ ያወቅነው በ1990ዎቹ በኢትዮጵያ 80ዎቹ ውስጥ ነበር ይላሉ። ሁኔታው ቅርጽ እየያዘ የመጣው ያኔ ነበረ። ስናውቅም ቀዳሚዎቹ እኛ ነበርን። የአሜሪካ የስለላ ድርጅት እኛ ያወቅነውን ለማወቅ ከዛ በኋላ 2 ዓመት ፈጅቶበታል። ለጥቆም አውሮፓውያኖች በተራቸው ደረሱበት፣ ተገነዘቡ በራሳቸው። ግን የተገለጸላቸው በ2000ዎቹ ውስጥ ነበረ፣ በኢትዮጵያ 1990ዎች ውስጥ ማለት ነው። ይህ የኢራን አደጋን ለማጨናገፍ አንድ ሰው ቆርጧል። አዲሱ የእስራኤል ጠቅላይ ሚኒስትር ይስሐቅ ራቢን። ራቢን ወደ ሥልጣን የመጡት ከአርጀንቲና አደጋ ጥቂት ሳምንታት በኋላም በ1992 ጁን፣ በኢትዮጵያ 1984 ሰኔ ወር ነበረ። ራቢን የፍልስጤም የእንግሊዝ የአደራ አስተዳደር ስር ሳለች የተወለዱና በእስራኤል የ1948 ምስረታ ነባር ታጋይ ነበሩ። ከእስራኤል ምስረታ በኋላ የጦር ጄኔራል ሳሉ እስራኤል የገጠማትን የ6ቱን ቀናት ጦርነት ታላቅ አሸናፊም ነበሩ። ይህ በ1967 ጁን፣ በኢትዮጵያ 1959 ሰኔ ወር የተካሄደም የ6 ቀኑ ጦርነት ውጤት እስራኤል ምስራቅ ኢየሩሳሌም ኦልድ ጀሩሳሌም ማለት ነው፣ ምዕራብ ዳርቻ ጋዛና የጎላን ኮረብታዎችን በእጇ እንድታስገባ ያስቻላት ነበረ። በሂደት ሊፈጠር ከሚችለው የኢራን ኒውክሌር ቦምብ መሻት ጋር የተፋጠጡት አዲሱ ጠቅላይ ሚኒስትር ራቢን ስትራቴጂክ አብዮት አንቀሳቀሱ። እስራኤል ከፍልስጤማውያን ጋር መግባባት ላይ መድረስ አለባት የሚል። ፍልስጤማውያን ዝም ካሉ እስራኤል ራሷን ከኢራን ለመጠበቅ ቀላል ይሆንላታል። አሚና ያሎን ያን ጊዜ የአገር ውስጥ ደህንነት ኃላፊ ነበሩ። ሲናገሩም ራቢን ሁኔታውን ለመታገል በክልሉ ያለውን አለመረጋጋትና ግጭት በከፍተኛ ደረጃ መቀነስ እንዳለበት ተገንዝበዋል። የእስራኤል ፍልስጤም ችግር ለመፍታት ሐሳብ አፍላቂነትን ጠይቋል። ይህን የምናደርገው ለፍልስጤማውያን ካለን ፍቅር ወይም ተጨማሪ ግዛቶች ልንሰጣቸው ስለፈለግን አልነበርም። ነገር ግን ይህ መሆኑ ለእስራኤል ሕልውና ማንነትና ደህንነት ዋስትና ይሰጣል። ኢራን ኒውክሌር ቦምብ ከመሥራቷ በፊት ራቢንና የስለላ አባላቶቹ ከዓረብ አገራት ጋር የሰላም ስምምነት በአስቸኳይ መድረስና የፍልስጤማውያን ጉዳይ ወደፊት መራመድ አለበት ብለን ተስማማን ይላሉ። ሴፕቴምበር 13 1993 መስከረም 18 1986 ከወራት ምስጢራዊ ድርድር በኋላ ጠቅላይ ሚኒስትር ይስሐቅ ራቢንና የፍልስጤም ነጻ አውጪ ድርጅት ዋና ጸሐፊ ያሲር አራፋት የኦስሎ ስምምነትን ዋይት ሃውስ ውስጥ በፕሬዝዳንት ቢል ክሊንተን አጋፋሪነት ለመፈራረም ተስማሙ። ጊዜው ሴፕቴምበር 13 1993 በኢትዮጵያ መስከረም 18 1986 ነበረ። ከፊርማው ሥነ ሥርዓት በኋላ ቢል ክሊንተን ባደረጉ ንግግር የአብርሃም ልጆች የይስሐቅና እስማኤል ዘሮች በጋራ ደፋር ጉዞ ጀምረዋል። ዛሬ በሙሉ ልባችንና ነፍሳችን ሻሎም፣ ሰላም፣ ፒስ እንላቸዋለን ብለዋል። ከዚህ ንግግራቸው በኋላ ክሊንተን መጀመሪያ ተራ በተራ ሁለቱን መሪዎች ጨበጧቸውና ራቢንና ያሲር አራፋትን፣ ከዛም ራቢንና አራፋትን እርስ በርስ አጨባበጧቸው። የታዳሚዎች የጋለ ጭብጨባ
ተቀበለው። ለራቢን አሁን ፊታቸውን ሙሉ በሙሉ ኢራንን ወደ መታገሉ ማዞር ይችላሉ፣ ከፍልስጤማውያን ጋር ሰላም ተችሏልና። ይሁንና ከዚህ ፈርቀዳጅ ራቢንና አራፋትን ካጨባበጠ ታሪካዊ ስምምነት 3 ሳምንት በኋላ በምዕራብ ዳርቻ የእስራኤላውያን ሰፈራ ውስጥ አውቶቡስ ውስጥ ቦምብ ፈነዳ። ይህን እልቂት ለመበቀል ደግሞ በሄብሮን የሚኖር አንድ እስራኤላዊ ፍጅት ፈጸመ። በእስራኤልና በፍልስጤም ግዛቶች ውስጥ አደጋዎች ተከታተሉ። የሰላም ሂደቱን ማጨናገፍ የሚፈልጉ የሁለቱም አክራሪ ኃይሎች ሰላሙን ለማጨናገፍ የሚችሉትን እያደረጉ ነበረ። ለኢራን ከሰማይ የተሰጠ ሽልማት ያክል የሚቆጠር ነበረ ሰቆቃው። የእስራኤል ስትራቴጂን ለማሸነፍ የሚያስችላትን ዕቅድ ተግባራዊ ማድረጊያ ሰበብ። ሳይድ ሁሴይን ሙሳቪ ከ1990 እስከ 1997 በጀርመን የኢራን አምባሳደር ነበሩ። ኢራን የፍልስጤም እስራኤል የሰላም ሂደት የተባለውን ፈጽሞ ወደው አታውቅም። ይህንን በግልጽ ነው የምናገረው፣ በቅንነት ነው የምናገረው። ምክንያቱም ከሂደቱ አንስቶ ኢራን የእስራኤል ማታለያ አድርጋ ነው ያየችው ሂደቱን። እስራኤል የፍልስጤማውያንን መብቶች ለመቀበል በፍጹም ዝግጁ አልነበረችም። ከጅምሩም ይሄ እስራኤል ጊዜ ለመግደልና የፍልስጤማውያንን መሻት፣ ሕልሞች፣ መብቶች ለመግደል ያቀደችው ሴራ መሆኑን ኢራን 100% አምና ነበር ይላሉ። ከሁሉም በላይ የኦስሎ ስምምነት መሳካት ማለት ለኢራኑ መንፈሳዊ መሪ አያቶላ ካሜኒ አሜሪካና እስራኤል ያቀኑት ሥርዓት በመካከለኛው ምስራቅ ውስጥ በበላይነት መንሰራፋት መፈርጠም ማለት ነበረ። ምክንያቱም ከፍልስጤም ጥያቄ ይገላገሉ ነበርና። ይህም በተራው ኢራንን በክልሉ የመሪነት ሚና አሳጥቶ ወደ ደጋፊነት ሚና የሚያወርድ ነበረ። ስለዚህም ካሜኒ የፍልስጤም ነፃነት የሚረጋገጠው በተጋትሮ ፍልሚያ ነው የሚለውን የ1991 የቴህራን ስምምነት ሙሉ በሙሉ ወደ ተግባር ለመቀየር ተነሱ። ስለዚህም ኢራን ለእስላማዊ ድርጅቶቹ ሐማስና ኢስላሚክ ጂሃድ የምትሰጠውን ድጋፍ እጥፍ ድርብ አደረገች። የእስራኤል ወታደራዊ ስለላ ዲሬክተር የነበሩት ዩሪ ሳጊ ሲናገሩ ኢራናውያን እኛን የሚቃወሙና የሚወጉትን ኃይሎች ሁሉ ይደግፋሉ፣ ተጽዕኖአቸውም በጋዛና በጁዲያና ሳማሪያ እያየነው ነው ይላሉ። እስራኤል ምዕራብ ዳርቻን ጁዲያና ሳማሪያ ብላ ነው የምትጠራው። ከጀርባ ሆነው የገንዘብ የፖለቲካና ማኅበራዊ ድጋፍ ይሰጣሉ። አልፎ ተርፎ ጥቃት የሚፈጽሙባቸውን መሣሪያዎች ያቀብላሉ ይላሉ። ዴኒስ ሮስ የፕሬዚደንት ቢል ክሊንተን የመካከለኛው ምስራቅ ልዩ መልእክተኛ ነበሩ። ኢራኖች በኦስሎ ስምምነት ተግባራዊ መሆኛ ቁልፍ ሰዓት ላይ እስራኤል ላይ የቦምብ ጥቃቶች እንዲካሄድ ያበረታቱ፣ ግፊት ያደርጉ፣ ይሸልሙ፣ ያነሳሱ እንደነበረ እናውቃለን። መረጃው ነበረን ይላሉ። ሲቀጥሉም ሐማስና ኢስላሚክ ጂሃድ እስራኤላውያንን ሲገድሉ ገንዘብ እንደሚሸለሙና እጥፍ ድርብ ሲገድሉ የእጥፍ እጥፍ እንደሚሰጣቸው እናውቃለን። ጠቅላይ ሚኒስትር ይትዛቅ ራቢን በወገናቸው ከኦስሎ ስምምነት በኋላ የተባባሰውን ጥቃት አስመልክተው ሲናገሩ ለዓለም አቀፋዊ ሽብር መፈጠር ከሌሎች አክራሪ እስላማዊ ቡድኖች ጋር በመሆን ተጠያቂዋና ኃላፊዋ ኢራን ናት። ከዚህም በተጨማሪም ኢራን የመደበኛና መደበኛ ያልሆኑ ጦር መሣሪያዎችን ለመሥራት እየተጣጣረች ነው አሉ። የአሜሪካው ፕሬዚደንት በበኩላቸው ክስተቱን አስመልክተው ሲናገሩ ጅምላ ጨራሽ መሣሪያዎችና እነሱን ኢላማዎቻቸው ላይ ለማድረስ ሚሳይሎች የታጠቀች ኢራን የመፈጠሯ ሁኔታ እንቅልፍ የሚነሳው እስራኤልን ብቻ ሳይሆን መላው መካከለኛው ምስራቅን ነው። በሂደትም ሁላችንን ያስጋናል። እኔና አሜሪካ እንደዚሁም መላው የምዕራብ መንግሥታት
በኢራን የተጋረጠውን ስጋት ማቀብ እንፈልጋለን አሉ። ኢራን ሽብርን እንዳታግዝና የኒውክሌር መሣሪያ እንዳትሠራ ለመከላከል አሜሪካ የኢኮኖሚ ማዕቀብ ጣለችባት። በቀጣይም ኢራን ማንም ላይ ጉዳት ማድረስ የማትችል እሾኳ የተነቀለ ጃርት እንድትሆን ለማድረግ ሁለንተናዊ ማግለልና ዕቀባ ተጧጧፈባት። ነገር ግን ቀጣዩ ዓለምን የለወጠ ጥቃት ግን ከእሷ በኩል የመጣ አልነበረም። ጥቃቱ የአሜሪካን ልብ ላይ የተነጣጠርና መካከለኛው ምስራቅን ሌላ አዲስ ምዕራፍ ውስጥ የከተተ ነበረ። በሽብር ታሪክ እንዲህ አይነት አስገራሚና ቀሳፊ ጥቃት ፈጽሞ አያውቅም። 9/11 ወደ 3000 አሜሪካውያን ሕይወታቸው በአንድ ጥቃት ጭዳ ሆነ። ይህ መቅሰፍት አሜሪካን ምናልባት ዋነኞቹ ጠላቶች ከአክራሪ ሱኒዎች ይልቅ ሺዓ ሙስሊሞቹ ኢራንና ሄዝቦላ አይደሉም የሚል ደወል ያሰማ ነበረ። ጥቃቱ የተፈጸመው በሳውዲው ኦሳማ ቢንላደን ሱኒ ስር ነቀላዊነት ነው። ጥቃቱ ከተፈጸመበት 9/11 አንድ ዓመት በፊት ወደ ሥልጣን የመጡት ፕሬዚደንት ጆርጅ ቡሽ ትንሹ እርምጃ መውሰድ ነበረባቸው። ከዚህ በኋላ የምንጋጥመው አሜሪካንን ለማጥቃት ከሚደፍሩ ጋር ብቻ ሳይሆን ለነሱ ጋሻና ከለላ በሚሆኑም ላይ ነው። እንዳትሳሳቱ፣ ከእንባችን ስር ይህን ጦርነት የማሸነፍ የአሜሪካ ጠንካራ ጽናት አለ አሉ። እናሸንፋለን። የመጀመሪያው እርምጃ የአልቃይዳ አቃፊና ደጋፊ የነበረው የአፍጋኒስታን ታሊባን መንግሥት ላይ ነበረ። የመጀመሪያው ቦምብ አፍጋኒስታን ላይ ኦክቶበር 7፣ በኢትዮጵያ መስከረም 27 1994 ፈነዳ። ኦፕሬሽን ኢንዱሪንግ ፍሪደም ተጀመረ። ከአንድ ወር በኋላ የአፍጋኒስታን የታሊባን ዋነኛ ተቃዋሚ ጥምረት የሆነው የአፍጋኒስታን ሰሜናዊ ቃል ኪዳን ቡድን ኖርዘርን አሊያንስ በአሜሪካ ድጋፍ ካቡልን ተቆጣጠረ። በዛ ጦርነት ኢራንም በአሜሪካ በቀረበላት ጥያቄ መሠረት በጣም ጠቃሚ ድጋፍና ሚና ተጫውታለች። የታሊባን መንግሥት በአገሪቱ ሐዛራ በሚባሉ አናሳ ሺያዎች ላይ ከባድ ጭቆና የሚያደርስ በራሷ ኢራን ላይ ማዛር ሸሪያ በሚሰኝ ከተማ ውስጥ የሚገኘውን ቆንስላ ጽሕፈት ቤቷ ላይ የቦምብ ጥቃት ፈጽሞ 10 ዲፕሎማቶቿንና አንድ ጋዜጠኛ በመግደል በይፋ ጦርነት ልታውጅበት እስከ ማሰብ ጫፍ ደርሳ የነበረችበት ጠላት ነበረ። በጀርመን የኢራን የቀድሞ አምባሳደር ሲናገሩ አሜሪካ አፍጋኒስታን መግባት የቻለችው በኢራን አብዮታዊ ዘብ ድጋፍ ብቻ ነው። ምክንያቱም የሰሜን ቃል ኪዳን ተቃዋሚዎች ጥምረት በሙሉ ከኢራን ጋር ነበረ ይሰሩ የነበሩት ብለዋል። ጆርጅ ቡሽ የአፍጋኒስታንን ድል ያዩት በሁለተኛ ደረጃ ነው። አሜሪካ ወታደራዊ ኃይሏን ማሳየት ብቻ ነበር ዓላማው። ትልቁና ቀዳሚው ነገር አፍጋኒስታንን መልሶ መገንባት ነበር። በ2001 ዲሰምበር በኢትዮጵያ 1994 ኅዳር መጨረሻ አካባቢ በዋሽንግተን አዘጋጅነት የአፍጋኒስታን ዓለም አቀፋዊ ጉባኤ በጀርመን ቦን ውስጥ ተካሄደ። ዋናው ጉዳይ የሽግግር መንግሥት መፍጠርና ሥልጣኑን ለተለያዩ ቡድኖች ወይም ጎሳዎች ማቋደስ ነበረ። መሐመድ ዛሬፍ የተሰኙ ዲፕሎማቷ እዚህም ላይ ኢራን የማይተካ ሚና መጫወቷን ያስታውሳሉ። የጥምሩን የሽግግር መንግሥት ከመመስረት አኳያ ኢራን ለፍልስጤም እስራኤል ጥያቄ መልስ አፈላላጊ የማድሪድ ጉባኤ ላይ ከሁሉም ተነጥላ ያለመጋበዟን ቁጭት በአፍጋኒስታን ጦርነት የሽግግር መንግሥት በማዋቀሩ ሂደት በተጫወተችው ሚና ተበቀለች። በአፍጋኒስታን አንጃዎች መካከል መቻቻል እንዲኖርና
መንግሥትን ማቋቋም እንዲቻል መንግሥቱን ያቋቋመውንም የጋራ መግለጫ እስከ ማውጣት ድረስ የኢራኑ ዲፕሎማት መሐመድ ዛሪፍ የተመራው የኢራን ልዑካን ቡድን ማዕከላዊ ሚና ተጫውቷል። በወቅቱ የአሜሪካው ልዩ መልእክተኛ ሲያስታውሱ መግለጫው ረቆ ካለቀ በኋላ ቃሉ ውስጥ ዲሞክራሲ ወይም ነፃ ምርጫ የሚል ነገር አልነበረም። በዚህን ጊዜ አፍጋኖችን የዲሞክራሲና የነፃ ምርጫ ተገዢ ማድረግ ያለብን አይመስልም ሲል ኢራናዊ ዲፕሎማት ጠየቀኝ ይላሉ አሜሪካዊው። ሳላመነታ ወዲያው ነበር እሺ ያልኩት። እንደገና ደግሞ ዓለም አቀፍ ሽብር የሚልም አልገባም ሲል ጠቆመኝ። የዓለም አቀፍ ሽብር ደጋፊና አባሪ መሆን የለባቸውም ሲል ደግሞ ጠየቀኝ። እኔም ሳላውቅ የተዘለለ መሆኑን አምኜ እንዲካተት ወዲያውኑ ተስማማው። ዛሪፍም አይኑ እየሳቀ ዲሞክራሲና ጸረ ሽብር ዘመቻን ጉዳይ አድርጋ አነሳችው ኢራን እንጂ አሜሪካ ለመሆኗ ይገርማል አለኝ ፈገግ ብለው ይላሉ። ኢራን ይህን በማድረግ ከ10 ዓመት በፊት ከማድሪድ ስብሰባ መገለሏን ከባድ ስህተት እንደነበርና እንዲህ እንዳሁኑ ተቀባይነትና ሚና ስታገኝ ታላቅ ውጤት እንደምታስመዘግብ ያሳየችበት ነበረ። አብራምና በዋነኛነት ኢኮኖሚዋን የረመጠውንና አንገቷ ላይ የተንጠለጠለው የማዕቀብ ወፍጮ ድንጋይ ሊነሳላት የሚገባ መሆኑን ያሳሰበችበት ነበረ። ኢራኖች ይላሉ የአሜሪካው የአፍጋኒስታን ልዩ መልእክተኛ ሲያስታውሱ፣ ኢራኖች በዚህ ብቻ ሳይገደብ ከአሜሪካ ጋር ሰፊ ውይይት መጀመር እንደሚፈልጉ ሲነግሩኝ የተሰጠኝ ሥልጣን በአፍጋኒስታን ላይ ብቻ የተገደበ መሆኑን ነገርኳቸው። ይሁንና መልእክታቸውን እንደማስተላልፍ ቃል ገባሁ ይላሉ። መልእክቱ ኢራኖችን የትም ሳያደርሳቸው ቀረ። ምክንያቱም ምክትል ፕሬዚደንት ዲክ ቼኒና መከላከያ ሚኒስትር ራምስፊልድን የመሳሰሉ ኢራንን እኩይ ብለው የሚጠሯት ኒዮ ኮንሰርቫቲቭ ጠላቶች ነበሯት ይላሉ ተንታኞች። በብሔራዊ ደህንነት ስብሰባ ላይ የኢራን ጉዳይ ሲነሳ እንዳልተነሳ እንደሌለ በመቁጠር በደፈናው እንዲተው ያደርጉት ነበረ። ኢራንን ተጠቅመው ጣሏት። እኩይዋ እሷ ብቻ አልነበረችም። የሰሜን ኮሪያ መሪና ሳዳም ሁሴንም ነበሩ። ፕሬዚደንት ጆርጅ ቡሽ ኢራንን ከነ ኢራቅና ሰሜን ኮሪያ እኩያን ተራዳ ብለው በመጥራት እነዚህን እኩያን አገዛዞች ጅምላ ጨራሽ መሳሪያ ታጥቀው ስጋት ላይ እንዲጥሉን አንፈቅድም ሲሉ በጋለ ጭብጨባ ተቀባይነት ያገኘ ንግግር ኮንግረስ ፊት አደረጉ። ኢራን ከአሜሪካ ጋር ለመቀራረብ የነበራት ተስፋ በዚህ መልኩ ውሃ በላው። ይህ ለምን ሆነ ለሚለው ጥያቄ ከ1989 እስከ 93 ለአሜሪካ ጦር ኤታማዦር ሹም ሊቀመንበር አማካሪ የነበሩት ኮሎኔል ሎረንስ ዊልከርሰን ይናገራሉ። ኒዮ ኮንሰርቫቲቮች የፈለጉት ከኢራቅ ጀምረው ወደ ሶሪያ፣ ወደ ኢራን፣ ወደ ግብፅ በመሄድ ክልሉን ሁከትና ሐኬት ላይ መጣል ነበረ። ደጋግሜ በስብሰባ ላይ እንደሰማሁት ዓላማቸው እስራኤልን ለመከላከል ምርጡ አማራጭ ክልሉን ቋሚ ሁከት ላይ መጣል ነው። ምክንያቱም ሁከትና ትርምስ ከሆኑ እስራኤልን ተቀናጅተው ሊወጉ አይችሉም የሚል ነበር ይላሉ። በዚህ ሂደት መሠረት ሜይ 1 2003 በኢትዮጵያ ሚያዝያ 23 1995 የመጀመሪያው ኢላማ ተሳካ። የቡሽ አስተዳደር የሳዳም ሁሴን አገዛዝን ወሮ ጣለው። ሳዳም ሁሴንና ቤተሰቦቻቸው ጭምር የባስ ፓርቲና ጦር ሰራዊቱ የደህንነት መዋቅሩ ሁሉ ብትንትኑ ወጣ። በሂደትም ብዙዎቹ የሳዳም ወገኖች አለቁ። ኢራናዊው የቴህራን ዩኒቨርሲቲ መምህር ፕሮፌሰር መሐመድ ማራንዳ ይናገራሉ። አሜሪካ መጀመሪያ አፍጋኒስታንን ለጥቃ ደግሞ በውሸት ጅምላ ጨራሽ መሣሪያዎች አሏት፣ ሳዳም ሁሴንና አልቃይዳ ግንኙነት አላቸው ብላ ከዋሸች በኋላ ኢራቅን መውረሯ የኢራን መሪዎችም አሜሪካ ሀገሪቷን መረጋጋቷን ልታምስ ወይም ሙሉ በሙሉ ልትወር ትችላለች ብለው ሰጉ ይላሉ። ከዛን ጊዜ ጀምሮ ኢራን
ከአሜሪካ የሆነ ጥቃት፣ የሆነ ግጭት ወይም ወረራ ሊመጣ እንደሚችል ስትጠብቅ ስትዘጋጅ ቆይታለች ይላሉ። ከአሜሪካ የኢራቅ ድል 3 ቀን በኋላ ኢራን አስገራሚ እርምጃ ወሰደች። በመላው መካከለኛው ምስራቅ ሁሉንም ነገር የመለወጥ አቅም ያለው ሐሳብ ነበረ። በዋሽንግተን የአሜሪካ ውጭ ጉዳይ ሚኒስቴር በኢራንና በአሜሪካ አገናኝ ዲፕሎማት በኩል የፋክስ መልእክት ደረሰው። አገናኙ ዲፕሎማት በቴህራን የስዊዘርላንድ አምባሳደር ቲም ጉልዲማን ነበሩ። ሁለቱ አገራት አሜሪካና ኢራን በየአገሮቻቸው የነበሩትን ኤምባሲዎቻቸውን በ1979 ከዘጉ በኋላ መገናኛ መስመራቸው የስዊዘርላንድ ኤምባሲ ነበር። ውጭ ጉዳይ ሚኒስቴሩ የደረሰው ሰነድ ሊታመን ይከብድ ነበር። ኢራን ከሐማስና ከኢስላሚክ ጂሃድ ጋር ማለት የፍልስጤም ድርጊቶች ጋር ባላት ግንኙነት ላይና የሄዝቦላን ትጥቅ ለማስፈታትና የጅምላ ጦር መሣሪያ ማስወገድን በተመለከተም ከአሜሪካ ጋር በግልጽ ለመወያየት ዝግጁ መሆኗን ቃል የሚገባና በለውጡ ማዕቀቡ እንዲነሱላት በክልሉ ውስጥ ያላት ሚና ዕውቅና እንዲሰጠውና የምዕራብ ቴክኖሎጂዎች እንድታገኝ ይጠይቃል። በተለይ ሰላማዊ የኒውክሌር ኃይል። ዋሽንግተን ሐሳቡን ከማድነቅ ከመቀበልና ከማራመድ ይልቅ እስካሁን ድረስ በእንቢተኛነታቸው ቁርጠኛ የነበሩት የኢራን ጠቅላይ መሪ አያቶላ አሊ ካሚኒ ድንገት እንዲህ ያለ እርምጃ ለመውሰድ ለምን መረጡ ብላ ጥርጣሬ ውስጥ ገባች። ሐሳቡንም እንደሌለ ቆጥራ ተወችው።